የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪው ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ሂቡ ትናንትና ኪሩ በዚህ ሳልነበረ መጥቶ ፒክ ያደረገ ምን አየሽ አይደል? በአንድም ሆነ በሌላ መልኩ ስፈራ የነበረው ነገር ይሄ እንዴት እንድታስቢ ያደረገሽ እንደዚህ አይነት ሞመንቶችን እያጠራቀመ ነው ወደ ፍቅር የሚያስገባው። ኧረ እባክሽ እና ታዲያ አንቺንም እኮ 10 ጊዜ መገናኘት ሞመንቶቹን እየተጠቀመ ነው ፍቅር የሚያስይዝሽ። ጂሪዎች እኔ እየቀለድኩ አይደል? እና እኔስ ቁም ነገር ምናምን አይወድልኝም እንዴ መች ቀለድኩኝ እንዴ? እኔ ግን ካንቺ ባህሪ ምን እንደሚያስጠላኝ ታውቂያለሽ? በቃ ምልሽን ነገር አትሰሚም። ሄቨን እንደው ማን ይሙት ካንቺ የበለጠ ሰው የሚነግረውን ነገር የማይሰማ ሰው አለ? እኔማ ምክንያት አለኝ። የኔ እናት ምክንያትሽ አይጠቅምሽም፣ ይዞሽ ገደል ይገባል እንጂ። ጄሪ ምን አይነት ድራማ ነው? ቆይ ለመፍጠር እየሞከርክ ያለኸው? ይሄ ድራማ አይደለም እና ምንድን ነው? ዘመቻ። የምን ዘመቻ? ዘመቻ ጄሪን ፍለጋ ነው። ኧረ እባክህ የምን ዘመቻ ነው? ሄቨን እየሰማሽ ነው? አዎ ሰማሁት። ኦ ሚራ የኔ ሲንድሪያ የኔ ቆንጆ ለአንቺ ብዬ እኮ ማላረገው ነገር የለም። ቆይ አሻንቲ ይሄ ነገር ምንድን ነው? ሳይክል ነዋ። እና ምን ልታደርግበት ነው ይዘህ የመጣው? ይኸውልሽ በቀድሞ የህንድ መንግስት ማለት ነው አማላይ ወንዶች ፍቅረኞቻቸውን ደስ የሚያሰኙት በሳይክል እኮ ነው። እናማ ጄሪዬን የኔ አበባን የኔ ልዕልት የሆነች ልጅ በምን ላስደስታት ብዬ ሳስብ ልቤን ወጋጋኝ የሆነ ነገር አይምሮ ይለኛል። ቆይ ልብ ደግሞ ምን ልሁን ብሎ ነው የሚመጣው? ጄሪዬን በአዲስ አበባ አውራ መንገድ ሳይክል ላይ አፈናጠህ ጭናት ሸረበል እናማ የኔን ጄሪን አሁን ይዣት እብስላለሁ። እንደዛ ከሆነ በል ጋቢናውን ክፈትልኝና ልግባ። ጋቢና ነው ያልሽው? የምን ጋቢና? ያው ጋቢናውን ነው ክፈትልኝና ሴፍቲ ቤልቴንም አድርጌ ፈልሰስ ብዬ ልሂድ። ወይኔ አሻንቲ፣ አረ ሙድ መያዝ። ወይኔ አረ ለምን ሙድ ይዛለሁ? ሆ ይሄ መኪና ኤሌክትሪክ ነው አይደል? ነው ወይስ ምንድነው? ቢዋይዲ ምናምን ናት? አይ ጄኬል ናት። ኦ አሻንቲ፣ ስላንተ ሳስብ ልቤን የሆነ ነገር ተሰማኝ። በነገራችን ላይ ስትመጣ ድምጿን ያልሰማ ነው ኤሌክትሪክ ስለሆነች ነው አይደል? 10 ጊዜ መኪና የምትዩ ኪሩ ትናንትና በመኪና ስለወሰደሽ ነው። ወይኔ ኪሩዬ፣ አሻንቲ የሱ ልጅ ስም ስታነሳው ልቤን የሆነ ነገር ተሰማኝ። ኪሩ እኮ ማለት በጣም ጀግና ነው። አንተ ግን ቆይ አይደብርህም እንደ ህፃን ልጅ ሳይክል ይዘህ ስትመጣ? ለምንድን ነው የሚደብረኝ? ሰው ባለው ነው የሚሸነው። እኔ ደግሞ ያለውን መርጫለሁ። እንግዲህ ጄሪ ምን እያልሽ ነው? ሄቨን አንቺ እዚህ ውስጥ አትግቢ። እኔ ግን በዚህ ንዴቴ ስነዳ ገደል ነው እሺ የምገባልሽ። ሂድ እሱማ ግልግል ነው። ሄድና እዛው ገደል ግባ። ከዛም በኋላ አንተም ትሄድልናለህ፣ እኔም በነፃነት ኪሩዬን አፈፍ አደርገዋለሁ። ወይኔ አሻንቲ፣ ወይኔ መጨረሻ ኦሜራ። ለማንኛውም አሻንቲ የፉክክሩን ጊዜ ለአንድ ሳምንት አራዝሜዋለሁ፣ ግን ከኪሩ የተሻለ ነገር ይዘህ መጥተህ እንድታማልለኝ እፈልጋለሁ እኮ። ምን ሄሊኮፕተር፣ ፕሌን፣ ካልሆነ ደግሞ ባቡር። እሱን ብታጣ ሊሞዚን ነገር ይዘህ ከመጣ ልቸገርልህ እችላለሁ፣ ግን ካለበለዚያ አጠገቤ እንዳትደርስ እሺ? ነይ ሄቨን እንሂድ። ወይኔ አሻንቲ መጨረሻ። እኔ እኮ የኔ እናት በስንት መከራዬን ሳይክል እንዳመጣው እኔ ማቅ። አዩ አንድ ልጅ መጨረሻ፣ አዩ አንድ ልጅ መጨረሻ፣ አዩ አንድ ልጅ መጨረሻ። አከማታ አይ ጄሪ እንደው ምን እንደሚሻልሽ ይሄ የማይረባ እንዴ! ይሄ ሲጀመር ፊት ከሰጡት እኮ የህፃናት የሽቦ መኪና ይዤልሽ ልምጣ ነው የሚለው። ሳይክል ይዞብኝ ይመጣል እንዴ! ደፋ ቆሊዮን እኮ ነው ግፍፍ ያደረግሽው። ይበለው ቆይ ሰራለታለሁ። ይሄ ደፋ
ሄሎ ጸጋ። ኤላን መከታተል ጀመርክ? አንቺ ልጅ ውጋት ሆንሽብኝ እኮ ዳኒ። እኔ ለቀልድ ጊዜ የለኝም። እኔም እየቀለድኩ አይደለም። እሺ አሁን ያለህበትን ሁኔታ ንገረኝ። ከትምህርት ቤት እንደወጣ ልጅ ስከታተሎ ነበር። ከዛ የት እንደገባ አላውቅም። ልጁ ተሰወረብኝ እና እየተከታተልከው አይደለም ማለት ነው? ለዛሬ ያው። አንተ ልጅ ግን እየፈዘዝክ እንደሆነ ታውቀዋል። እንደዛ ከሆነ ታዲያ ለምን ቡና አጋብዥኝ? ትሰማኛለህ? አልቀለድኩም። ትሰሚኛለሽ ጸጋ? ይሄን ውጋት የምትሆኝብኝን ነገር ካላቆምሽ ይሄን ስራ ልተው እችላለሁ። ምን ነው የተሻለ ቢዝነስ አገኘ እንዴ? ምን ማለት ነው? ዳኒ በደንብ ነው የማውቀው። ሌላ ስራ ካላገኘ እንደዚህ አትሆንም። ምንም የተሻለ ነገር አላገኘሁም፣ ግን ደግሞ ያንቺን ትርክ እያስመረረኝ ነው። ስነ ስርዓትሽን ያዥ። አንተ ብሽቅ እስከ ቀጠርኩ ድረስ እኔ ነኝ እሺ አንተን ስርዓት ማስይዝህ። እሺ አሁን ስልኩን መዝጋት ይኖርብኛል። ብሽቅ እቺን ይወዳል ዳኒ። እንዴት ነው የሚያደርጋት? እባክህ እኔ ዳኒ ከተነሳብኝ ማረጎን አላውቅም። ከተጠነቀቅ ይሻልሻል። እሺ ልጅ ዳኒ፣ አሁን ደግሞ አንተ ከማን ጋር ግንኙነት እንዳለ የምናይበት ታይም ነው። ይሁንክ በረሩ ቃጁ ግን ትንሽ ያካበድሻል መሰለሽ? ምኑን ያካበድኩ? ኪሩ መኪና ይዞ መጥቶ ጄሪ መሸኘቱ ነው። ዝም በል እባክህ ወደዛ። ምንም አላካበድኩ። ወይኔ ኪሩ ግን ይመቸው ያራዳ ልጅ። ስማ አይ ወንድ ልጅ መከራ። ወይኔ ጮምብነት። አሻንቲ ግን በጣም ነው ያሳዘነው። እንዴ አሻንቲ ደግሞ ለምንድን ነው የሚያሳዝነው? ለካ በዚህ የተነሳ ሆድ ብሶት ነው። አሁን ስመጣ እኔ አሻንቲ ጄሪን እንዴት አድርጌ ሰርፕራይዝ እንደማረጋት አሳያችኋለሁ ብሎ የዛተብኝ። ወይኔ ወንድሜ፣ ወይኔ ቃጀል። በቃ ይሄ ልጅ ጦስ ውስጥ ከተተን። እንዴት? ምን አለች ቃጀል? በል የሆነ መኪና መንጮ አድርጎ መልክ ሲሰራ ገደል መግባቱ ነው ይሄ ልጅ። በቃ ወይኔ ወንድ ልጅና መጨረሻው። እንዴት ደሜ፣ ወንድ ልጅ እኮ ሲኦል የሚገባው ሴትን አስደስታለሁ ብሎ። እሺ እባክህ ገና አሁን ወሬ አማረ። ኪሩ መኪና አምጥቶ መልክ ሰራ። አሻንቲውዬ ተነስቶ ደግሞ ነገ እንደሱ መልክ ሰራለሁ ብሎ ወይ ሸቤ ወይ ሲኦል ይገባታል። ቆይ እኔ አልገባኝ። አንተ ቺክ ለማስደሰት ከመጀመሩ ነው ሲኦል ገብተህ የምታውቀው? እኔ የገባሁበት ሲኦልማ አንቺ ክላማ አታረጊም እንጂ እኮ እኔ ከባድ ሲኦል ውስጥ እኮ ነው ያለሁት። እስቲ ቦርቀቅ አድርገው በህፃኑ። ያንቺ ፎንቃማ በጠራራ ፀሐይ ይበርደኛል። እልም ባለ ብርድ ደግሞ ሙቀት ይሰማኛል። ከዚህ በላይ ሲኦል አለ? ደሜ ንገሪኝ እስኪ፣ ከዚህ በላይ ሲኦል አለ ወይ? እና ታዲያ ለምን አትፋታኝም? ለምንድን ነው የምፈታሽ? እስኪ ንገሪኝ፣ ለምን ልፍታሽ? ፎንቃዬ ሲኦል ከሆነብህ ብትፋታኝ ነው የሚሻለው። ደግሞ ሌላ ጦስ ውስጥ እንዳትገባ። ደሜ ሙች ይሄን ማድረግ አልችልም። አረ ምን አይነቱ አዛ ፍጥረት ነው በህፃኑ። ደሜ ወዴት ነው? ጠብቅኝ እንጂ ደሜ። ለምን ይፍላ? ወይዬ ፊዮሪ፣ ያው የነገርሽኝ ቦታ ላይ እኮ ቆሜ እየጠበቅኳት ነው። ቆይ እስቲ እሷ ትሆን አትሆን እንኳን እርግጠኛ አይደለሁም፣ ግን ፎቶ ላይ ያሳየሽን ልጅ የምትመስል እየመጣች ነው። እስቲ ቆይ ላውራትና ደውልልሻለሁ። እሺ እኔ ነው? አዎ ሀና ነሽ አይደል? አዎ ሀና ነኝ። እኔ ግን አላወቅኩሽ። አንቺ እንኳን አታውቂኝም። እኔም ፎቶ ላይ ስላየሁሽ ነው ያወቅኩሽ። አልገባኝም። መቅዲ ይባላለሁ። የፊዮሪ ጓደኛ ነኝ። አሁን ገባኝ። ምን ነው የገባሽ? እንዴት እንዳወቅሽ ነው አይደል? አዎ። እና ምን ልርዳሽ? ፊዮሪ ላገኛት ፈልጌ ስልኳ አይሰራም። ከትምህርት ቤት ስትወጣ አገኛታለሁ ብዬ ነበር፣ ግን አጣኋት። ውይ የኔ ቆንጆ አረፈድሽ እኮ። እናቷ መጥታ ወስዳታለች። እንደውም ነው የጣመማ እድል ያለኝ። ምን ነው ችግር አለ እንዴ? ችግር እንኳን የለም። ያው ስለሆነ ነገር ላማክራት ፈልጌ ነበር። ታዲያ በስልክ አድርጉታ። ስልኳ አይሰራም። ካላስቸገርኩሽ ያው ፊዮሪንም ስላላገኘኋት ወደዛ ከሆንሽ አብረን ብንሄድ ደስ ይለኛል። አመሰግናለሁ። እሺ ፈጣጣ ደግሞ አታፍርማ። አይንህን በጨዋጥ በቁመህ እዚህ ጠብቀናል። እባክሽ አንቺ ነው የጠበቀሽ። ሄቡ እንዴት ነሽ? ሁሉ ፒስ ነው? ደህና ነኝ። እኔ የምልህ
ቆይ ልጅቷን ደግሞ ምን አድርጊ ብለሃት ነው የምትደበድባት? ማንን ነው? ያቺን ነው አዲሷ ፍቅረኛህን። አንቺ አምሻል እንዴ? ምንድነው አፍሽ ላይ እንደመጣ መቀባጠሩ? ምን እኛ የሆነ ነገር ባልነህ ቁጥር እየሄድክ እንደምትደበድባት ማናቅ ነው እንደሚመስልህ? እኔ ማንንም የደበደብኩት ሰው የለም። ሄቨን ለምን የሆነ ነገር አትያትም? ጄሪ በቃ ተይ። እንዴ ለማን ሲባል ነው የምተዋት? ለኔ ብለሽ። ላንቺ ሲባል ነው የምተው። አመሰግናለሁ። እሺ አሁን ቀጥ ብለሽ ወደ ቤት ሂጂ። አይ በእግሬማ አልሄድም። እና በምንድን ነው የምትሄጂው? ውይ አልሰማህም እንዴ? እንዴ ጄሪ ሄቨንዬ በጣም አዝናለሁ። ይሄን ነገር ግን መስማት አለበት። እኛ እኮ በእግራችን መሄድ ካቆምን በጣም ቆይተናል። እና በምንድን ነው የምትመላለሽው? በመኪና ነው እኮ። ማን ነው የሚወስድሽ? ይገርመሃል፣ 1 ኪሎ የተባለ አፍቃሪ ያለኝ። ከዛም በኋላ ትናንት ምን የመሰለ መኪና ይዞልን መጣ። እኔም ነይ ግቢ ብሎ ገቢና አስገባኝ። ሄቨን ራሱ ከጀርባ ነበረች። ምን ሄቨን፣ ይሄ ነገር የምር ነው? ጄሪ ምንድን ነው ያደረግሽው? ሄቨ ይሄ ልጅ የሚያደርገውን ነገር ሁሉ አቁሞ ስርዓት ካለዘ እኔ ጄሪ አልፋተውም። የጠየቅኳችሁን ብቻ መልሱልኝ። ምን እንመልስ? የምር ያኪሩ የሚባለው ልጅ በመኪና ወስዳችኋል? አዎ። ወይኔ ሲስተም። ቆይ እሱ ልጅ ምንድን ነው እንደዚህ የሚያደርገው? እንዴ አልሰማህም እንዴ? አፍቅሮኝ እኮ ነው። እኔ ራሱ በጣም እየተመቸኝ ነው። ዝም በይ። እንዴ ማክቤል ምንድን ነው ያደረግከው? አታያትም እንዴ? እኔን ለማናደድ ብለህ የራሷን ህይወት አደጋ ላይ ስትል ታሳፍራለች። በጣም ከንቱና ብስበዝ የሆንክ ሰው እራሱ ዳርናሽ። ለምንድን ነው አሳፋሪ ሆንኩት? የኔ ኩዮችን በፍቅር ስታዚ ምንም የማይመስል እኔ ወተት ነው እንኳን የምትገበገበው። ትሰምኛለሽ ጄሪ? እኔ እስከምመለስ ድረስ ቤት ሆነሽ ባትጠብቂኝ እገልሻለሁ። ከንቱ ባለጌ ቢገባው እኔ እንደዚህ መንገበገበው ለእሱ ብዬ ነው። እሱን ለማስተማር ስል ነው። እሺ ተረጋጊ። እሱ ከእህቱ ስለሆንሽ ፕሮቴክት ሊያደርግሽ እኮ ነው። እህቱ ስለሆንኩ ነው ፕሮቴክት የሚያደርግኝ? አዎ። እና ታዲያ እነሱ ለምንድን ነው እንደ እህቱ ማያቸው? ለምንድን ነው እንደኔ የማይጠነቀቅላቸው? በእሱ የተነሳ እኮ ስንት የሚያለቅሱ ሴቶች እንዳሉ ቤታቂ እንደዚህ አትይም ነበረ። ቆይ ኤልዳና የምትባል ልጅ ብቻ አይደለች? ሄቨን እኔ ነገርኩሽ ኤልዳና ነው። ከሷ ውጪ ግን በሱ ምክንያት በጣም ብዙ የሚያለቅሱ ሴቶች አሉ። ቆይ ይሄን ነገር ግን ቤተሰቦቻቸው አያውቁም? እኔም እንዲያውቁ ፈቅጄላቸው አላውቅም። ግን ከዚህ በኋላ እያንዳንዱን የሚያደርጋቸው ነገሮች ሁሉ ሂጄ እነግራቸዋለሁ። ከዛ ይሄን ነገሩን ያቆማል። በቃ እሺ የኔ ቆንጆ ተረጋጊ። ከዛ ተረጋግተን ምን ማድረግ እንዳለብን እናስባለን። ከንቱ ጅል ፋራ አህያ። አሁን ግን የፈለገ ነገር ቢመጣ አልፋታውም። እሺ በቃ ተረጋጊ ጄሪ። በቃ እንሂድ። ደፈርሽኝ አትበይኝና አንድ ነገር መጠየቅ እችላለሁ? ይቻላል። ምንድን ነው? ከመጣው ጀምሮ እያየሁሽ ነበርና ስሜትሽ በጣም ተረብሿል። የተፈጠረ ነገር አለ? የፊዮሪ ጓደኛ ከሆንሽ እኮ ለምን ስሜቴ እንደተረበሸ አይጠፋሽ። ብሩክ ነው አይደል? አዎ ብሩክ ነው። ተለወጠብሽ እንዴ? እሱም አልተለወጠብኝም። እኔ በብዙ እየተፈተንኩ ያለሁት ይገባኛል። የሚገርምሽ ነገር ግን ፊዮሪን በጣም እየተፈተነች ነው። ለምን? አይ ቲንክ በዙሪያቸው ያሉ ሰዎች የተፈጠረውን ነገር በአግባቡ የተረዳቸው አይመስለኝም። ፊዮሪ በሰብአዊነት አስባ ያደረገችውን ነገር እነሱ ግን ብሩክን በውለታ ስራ የራሷ ለማድረግ እያሰበች እንደሆነ ነው የመሰላቸው። ይህ አስተሳሰብ እኮ እኔንም እየረበሸኝ ነው ያለው። ላቭ ትራያንግል ከባድ ነው አይደል? የሚገርምሽ እኔንም እንደዚህ አይነት ነገር አጋጥሞኛል። 2 ሴቶች? አይ የኔን እንኳን ለየት የሚያደርገው 2 ወንዶች በእኔ ምክንያት መሆኑ ነው። እና ምን ወሰንሽ? ከባድ ነው። የሚገርምሽ በዛ ምክንያት የተጀመረው የስሜት ዙሪት እስካሁን አልቆመም። እኔም ጋር ተመሳሳይ ነው። አዎ ግን አንድ ነገር አውቀሽ ራስሽን ነጻ አድርጊ። ምን? ፊዮሪ ከዚህ በኋላ ከብሩክ ጋር የመሆንም የመመለስም ሀሳብ በፍጹም የላትም። እሱን እኮ ለሁላችንም አሳይታናለች። ታዲያ ምንድን ነው አሁን ሁሉም ሰው ጋር ቤተሰቦቿን ጨምሮ ግን እንደዛ አስቡ ማለት? እናቷ የነገረችሽ ነገር አለ እንዴ? ወይ ያለችሽ ነገር አለ? መቅዲ በቃ እንዴ እንደዚህ ቢሆንሽማ በፍጹም አልተውሽም። ፕሊዝ የሆነ ነገር ካለ ንገሪኝ። መቅዲ በእናትሽ በቃ እኔ ከዚህ በላይ ማውራት አለ። እንደዚህ የሆነችማ ብቻዋን መተው የለብኝም።
እሺ ዳኒ እንዴት ነህ? እዚህ ደግሞ ምን ታደርጋለህ? ምን ሊሆን ይችላል? አንተን እየጠበቅኩ ነው። ለምን? የደረስክበትን ለማጣራት። አሁን በቀጥል ምንድን ነው ያገኘው? ኤልያስ የሚባል ሰውዬ ለማን ነው የሚሰራው? እኔ ኤልያስ የሚባለውን ሰውዬ ገና አላገኘሁትም፣ ግን እየተቀረው። በቃ ታዲያ ከዚህ በላይ ምን ላድርግ? ዳኒ መጀመሪያም እኮ እኔን ስቀርበኝ አልጠምከኝም ነበር፣ ግን በፍጹም የደመረ ሰው ትሆናለህ ብዬ አላሰብኩም ነበር። ይሁን ግን ይህንንም ቢሆን ወድጄዋለሁ። ትሰማኛለህ ዳኒ? እኔ ጊዜ የለኝም። ይሄ ልጅ ማንነቱን በቶሎ ማወቅ አለብን። ትናንትና እኮ ነው ይህን ሚሽን የሰጠኝ። አንድ ሰላይ ደግሞ ማድረግ ያለበትን ነገር እያደረግኩ ነው። በጣም ጥሩ። እንደዛ ከሆነ ነገ ፍንጭ እፈልጋለሁ። ገባህ? የተቻለኝን ለማድረግ እሞክራለሁ፣ ግን ደግሞ የተለየ ነገር ፈጠራለሁ ብዬም ቃል አልገባልም። እሺ? ምን አባክ አንተ ትሰማኛለህ? የያዝነው እኮ ስራ ነው። ቀልድ የያዝን መስሎሃል እንዴ? ወደ ሳይሆን በግድ ቃል ትገባለህ። እሺ አልኩኝ እኮ ገባኝ አልኩ አይደል እንዴ? ቃል አልገባም ይላል እንዴ? ይኸውልህ ይሄን ካላረክ እኔ ደመራ አይደለሁም ባልሰራልህ። በል አሁን ከዚህ ሂድ። ቁጫጭ ቃል አልገባልህም። ወይ ለምንድን ነው እንደዚህ እያስጨነቀው ያለው? ለማንኛውም ይህንንም ቢሆን እናያለን። አቤት ኤላ። አንድ መረጃ ሪፖርት ላደርግልሽ ነበር። እሺ እየሰማሁህ ነው፣ ቀጥል። ደመረ ዳኒ በሚባል አንድ ወጣት ልጅ እያሰለለኝ ነው። ምን? አንተን ነው የሚያሰልልህ? አዎ እኔ ነው። እንዴ ማለቴ እንዴት? ልጁ የትምህርት ቤታችን ተማሪ ነው እና ለምን እንደሆነ ባላቅም መጥቶ ተዋወቀኝ። ያው እኛ ደግሞ መጠራጠር ስራችን አይደል? ኦፍ ኮርስ 50% ጥርጣሬ ነው። እና ምን አሁን ከትምህርት ቤት መልስ ዳኒን ለመከታተል ሞክሬ ነበር። ከጥቂት ደቂቃዎች በፊት ከደመረ ጋር ቆመው እያወሩ ነበር። ቆይ እኔ ያልገባኝ ደመረ እንዴት ስላንተ ሊያውቅ ቻለ? አላቅም፣ እኔም ግራ ነው የገባኝ። አሁን ምንም ደስ የሚል ነገር እየሸተተኝ አይደለም። ቆይ ግን እነዚህ ልጆች ጋር ያለው መጠላለፍ ምንድን ነው? በአንድም በሌላም መልኩ እኔ እንዴት እንደሆነ ባላቅም ተሳስረዋል። ይኸውልህ ኤላ፣ አሁን አንተ ተረጋጋ። ከዛ የምነግርህን ነገር ልብ ብለህ ስማኝ። ምንድን ነው? ይኸውልህ ዳኒን ምንም እንዳላወቀ ሆነክ በደንብ ቅረበው። ከዛ እየተሰለልክ ሰልለው። እየተሰለልክ ሰልለው? አዎ መቼስ ይሄ በእኛ ስራ ምን ማለት እንደሆነ ለአንተ አልነግርም አይደለ? በሚገባ። በጣም ጥሩ። እሱ የሚፈልገውን ነገር በማንኪያ እየሰጠ አንተ የምትፈልገውን ነገር ደግሞ በአካፋ ትቀበሏለህ ማለት ነው። ገብቶኛል። በጣም ጥሩ ኤላ፣ ከመቼውም ጊዜ በላይ ይሄኛው ስራክ በጣም ከባድ ነው። በርታ። እሺ፣ መልካም ቀን። ደመረ፣ ቆይ ምን ለማድረግ እየሞከርክ ነው? ሄሎ አለቃ። ታዲያ እንደዚህ ስላለችሽ ነው እንደዚህ የምትሆኚው? እስኪ በእኔ ቦታ ሆነሽ አስቢ። በዛ ላይ እየመጣች የማይሆኑ ነገሮችን ትናገረኛለች። ሲቀጥል ደግሞ የጊላድን ስም እያነሳች የቀድሞ ታሪኬን እያስታወሰች ልታሸማቀቀኝ ትሞክራለች። ይገባኛል እኮ ግን አንቺ እንደዚህ መሆን ልክ አይደለም። እሺ እኔ ምን ላድርግ? የብሩኬ እናት እንኳን በአቅሟ የብሩኬ አባት ወንድ ልጅ ኮለክ ለሚስት ጣት የተባለውን ቀለበት አይደል እንደ አንስታ ለፊዮሬ የሰጠቻት? ይገባኛል። ታዲያ እኔ ከነሱ ህይወት ለመውጣት ማሰብ ስህተት ነው ትያለሽ? አዎ ስህተት ነው እኮ። እንዴት? ምክንያቱም ፍቅር በውለታ ስለማይለካ። እርግጥ ነው ፊዮሪ ለብሩኬ እናት ያደረገችው ነገር ትልቅ ነው። አዎ ትልቅ ነው። ግን ደግሞ አንቺ ከነሱ ህይወት ወጣሽ ማለት ፊዮሪ ያደረገችው ነገር አሳነሹ ማለት ነው። ይሄ ደግሞ በፍጹም ልክ አይደለም። እሺ እኔ ምን ላድርግ? እኔም እኮ በጣም ጨነቀኝ። እሺ ነገሮች እንኳን የሆኑ ብዬ ከብሩኬ ጋር በፍቅር ብቀጥል የብሩክ እናት የምትቀበለኝ ይመስልሻል እንዴ? አንቺ እኮ ስላልተሳካልሽ እንጂ ቢሳካልሽ ኖሮ ኩላሊትሽን ለብሩኬ እናት ትለግሻት ነበር አይደል? እሱም ነው። ስለዚህ የብሩኬ እናት ወደዱም ጠሉም አንቺ መቀበል አለባቸው። እኔ አላውቅም። እኔ ሁሉም ነገር ግራ ገብቶኛል። አይዞሽ የኔ ቆንጆ፣ ሁሉም ነገር ያልፋልሽ። ተስፋ አደርጋለሁ። በእኔ ጉዳይ ተጣምደን ያንቺን ነገር በሙሉ ረሳ ነው አይደል? ችግር የለውም። የኔ እንኳን ቀስ ብሎ ይደርሳል። ወይ ጉድ! ቤቲቲ ምን አለ ግን ያልኩሽን ሰምተሽ ይሄ ነገር ቢቀርብሽ?
ምን ነው የሚቀርብኝ? ይሄ ያሬድ ላገኘው ምናምን እያልሽ ያለው ነገር ነው። በእናትሽ እሱን ማድረግ አልችልም። ለምንድን እንዴ? በቃ ያሬድ ዛሬ እንድንገናኝ ከቀጠረኝ በጣም ቆይቷል። ደግሞ ታውቂያለሽ አሁን ባለንበት ሁኔታ ላገኘም ምናምን ማለት አልችልም። ወይ ቤዚ፣ እኔ እኮ አሁን ግራ ገብት ያለኝ ሰሞኑን ያለንበት ሁኔታ ምንም ደስ የማይል ነገር ነው። በቃ ሙሉ የሌለ እኮ ነው የሚከብደው። እሱ እኮ ገብቶኛል ቹቻ፣ ግን ደግሞ ዛሬ አላገኘንም ብለው ያኮርፈኛል። ደግሞ ከዚህ በኋላ ግን አልደፈርም። ቆይ እሺ፣ የት ነው የቀጠረሽ? ያው ሁሌ የምንገናኝበት መናፈሻ። አብሬሽ ብሄድ ምን ያኛ ደስ ባለኝ ነበር፣ ግን ደግሞ በጊዜ መግባት አለብኝ። ቹቻ ለሱ ችግር የለውም መታስቢ። እኔ ቤዚት የዚች የጸጋ ነገር በጣም እያስጨነቀኝ ያለው ከመጠን በላይ ያለፈ ጭንቀት ውስጥ ነው ያለሁት። ለዛ እኮ ነው እንደዚህ እያልኩሽ ያለሁት። ቹቻ እኛ በቻልነው አቅም እሷን ለመከታተል እየሞከርን አይደል እንዴ? ቆይ ግን ዳኒ ሲከታተላት ያገኘው አዲስ ነገር የለም? እሱስ ደግሞ እየተከታተላት እንደሆነ በምን እርግጠኛ ልንሆን እንችላለን? እኔ እንጃ። ወይ ደውልለት እንዴ? አዎ ሲደውለሽ የሚልሽን ነገር እንስማ። ሄሎ ቤዛ። ሄሎ ዳኒ። መቼም ናፍቆት ያንገብግቦሽ ነው አይደል የደወልሽ? ዳኒ እኔ ለቀልድ የሚሆን ጊዜ የለኝም። ታዲያ ናፍቆት ቀልድ ሆነ እንዴ? የት ነው ያለኸው? የሆነ ሰፈር ውስጥ። እሺ ያልኩህን እያደረግክ ነው? አዎ በሚገባ። ዳኒ እኮ ለስራውና ለቃሉ ታማኝ ነው እኮ። ምን እያደረግክ ነው ንገረኝ። ጸጋን እየተከታተልኳት ነበር። እና ምን ያስተዋልከው ነገር አለ? ምንም። እስከ ሰፈሯ ድረስ ነው እየተከታተልኳት። ከዛ ቤቷ ስትገባ አየኋት። እኔም ወደ ቤት የተመለስኩ። በቃ እና ምን ማድረግ ነበረብኝ? ቤቷ ስትገባ አብሬያት መግባት ነበረብኝ እንዴ? አይ እንደዛ ለማለት ሳይሆን ያው አለ አይደል። ስሜትሽ ገብቶኛል። እኔም የቻልኩትን እያደረግኩ ነው። ስለዚህ ታገሽ። እሺ ሌላ አዲስ ነገር ካለ ነገር እናወራለን። እሱ ጥሩ ሀሳብ ነው። ባይ። ቤዚቲ ምን አለሽ? ጸጋ ሰፈር ሄጄ ነበር ግን ምንም ነገር የለም ነው የሚለው። እቺ ቆቅ የሆነች ልጅ ይሄን ያውቃበት ይሆናል። አይ ዳኒ እንኳን እኮ እንደዚህ ዋዛ አይመስለኝም። እሱ እና ያለን ቤዚቲ እስቲ አንተ ወደዛ ሄደ። ምን አባቱ አሻንቲ በሳይክል ይላል። በሬን ለማከል የሞከረች እንቁራሪት አለ። አሻንቲ ምን ይሄ ነው? እስኪ ተይኝ ቃጁ፣ እስኪ ተይኝ። ስማችሁን ቤ ባለፈው ስደት ሄዳለሁ ነው ያልከው? ወዴት ነበረ? በዚህ በሱዳን አድርጌ ወደ ኬንያ። እንደዛ ከሆነ ና ተነስ፣ ተሸኘኛለህ። ና። እንዴ ወዴት? እንዴ አንተ ልትሰደድ አይደል እንዴ? ወደ ስደት ነዋ። አይ እኔ እንኳን ይሄንን ሀሳብ ትቼዋለሁ። ለምን ተውከው? ወይ አንተ ልጅ ተውኩት ተውኩት በቃ። እንዴ ምንድነው የምትጨቀጭቀኝ? እተዋለሁ እኮ ያልከው ቃጅል እሺ ስትል ነው እኮ። ማለት እሺ ስላልሽኝ አልሰደድም። አንተ ምን አባ ነው የምትቀባጥረው? የኔ እናት እኔ ያፈቀርኩት እኔ ልብ ውስጥ ያለችውን ቃጀልን ነው፣ ደሜን፣ እሷን ነው ያፈቀርኩት። እናማ ልቤ ውስጥ ያለችው ቃጀል ፍቅሬን ስለተቀበለችው በቃ መሰደዴን ትቼዋለሁ። ደሜሞች አልሰደድም። ወይኔ አሻንቲ፣ ወይኔ መጨረሻ። ቃጁ ይሄን ኪሩ የሚባልሽ ግን ማደባየት አለብን። ልኩን እናሳየው። ቆይ ምን አፍን አድርጎ ነው? ወይ ጉድ! ስንት ነገር ተፈጠረ መሰለሽ። ይኸውልሽ ትናንትና ኪሩ መኪና ይዞ ሄደ ሲባል ሰምቼ እኔም በቻልኩት አቅም ሳይክሌን ይዤ ሲሄድ ምን ብትለኝ ጥሩ ነው? ምን አለች በእናትህ? እንዴ ይኸውልሽ ኪሩ ቢያንስ እንኳን ከኪሩ ጋር እኮ ለመፎካከር አንተም ሊሞዚ ይዘህ መምጣት አለብህ አለች። አንተ ምን አባ ነው የምታዳምቀው? እኔ እኮ እያዳመኩ አይደለም። እና ምንድን ነው? ይሄ ሻንቲ ስሜት ተጋብቶብኝ ነው። ቴንክ ዩ ሶ ማች ኦምቤ። ኢትስ ኦኬ። ምንድን ነው ያልኩት? ኢትስ ኦኬ፣ ኢትስ ኦኬ። አሻንቲ ነው በእናትህ እኔ ነው ወዲህ ያስማሳችኝ ነው። በቃ አስነኪዋ። ዘበረን አንተ። ቆይ እናንተ ትንሽ አይደብራችሁም እንዴ? ለምንድን ነው የሚደብረን? ወንዱ ልጅ ሆናችሁ እንደዚህ ስትዝረከረኩ ነው። ምን ላድርግ? ማጣት እኮ ነው ነፍሳችን ላይ ጢባ ጢቤ ተጫወተብን። ያንተ ጢባ ጢቤ ነው? አዎ ያንተ ምንድን ነው? የኔማ ሰኞ ማክሰኞ። እኔ እኮ ግርም የሚለኝ እኮ ድፍረታችሁ እኮ ነው። እንዴት ኪሳችሁ ውስጥ የሸረሪት ድር አድርቶ ፍቅር ምናምን እያላችሁ ስትጨማለቁ ትንሽ አይደብራችሁም እንዴ? እኛ እኮ ወደን አይደለም እንዴ። እና ምንድን ነው የኔ አላማ? ሌላ ነው። አላማ ምንድን ነው? ሀሳቡ ከአንቺ ጋር ነው። አንቺንም ማግብቼ ቤተሰብም መስርቼ በደስታ እኖራለሁ። እናሳ እኮ በምንህ ታክሲም ቢሆን ሸቃቅለው ከትዬ ጋር ለምኖ በቃ አንቺን ያኖርሻል። አታካብጂ። እኔ ግን የወንድ ልጅ ድፍረት ግርም ይለኛል። እንዴት? በዚህ ዘመን እኮ በባዶ ኪስ ማፍቀር እኮ ወንጀል እኮ ኃጢአት እኮ ነው። በላውንቺ ቆርቆሮ ሂድና መልሳት። የኔ እናት ይሄን ሳይክል እኮ እንዴት ብዬ እንዳመጣሁት እኔና ፈጣሪ ብቻ ነው የምናውቀው። አሻንትዬ አንተ በቃ አላለልኝም እችለዋለሁ እያልክ ሳይክልን ይዘህ ቁሰው። ጎሽ ጎሽ። ኪሎ የት አለ?
ጎሽኔ ወንድም እንኳን መጣ። ና እስኪ ቁጭ በል። ያኔ አልቀመጥም። የጠየቅኩን ብቻ መልስልኝ። ኪሬት አለ እንዴ? ትንሽ ያፈላሽ አልመሰለሽም ብራዘር? አጭ ኧረ ለመታወቅ እሱ እኮ ሲስተም አለ ማለት ማክቤዝ የጄሪ ወንድም እኮ እሱ ነው። አሁን ገባኝ። እና ኪሩን ለምንድን ነው የፈለግ? ከቴ ጋር የማይሆን ነገር ቻለ። ይሄ ወራዳ ድሮም ከሴት ስር እኮ አይጠፋም። አሻንቲ እና ምንድነው ማንኛውም ወንድ የሚያደርገውን ነገር ነው ያደረገው። አንተ አፈን ዝጋ። ኦሜራ ባልዘጋ መልታ መጣ። እኔ ዘጋልሃለሁ። ብራዘር መስመርሽን ያለፍሽ አልመሰለሽም? ይኸውልህ በእቴ ከመጡብኝ አይደለም መስመር የፈለግከውን ነገር ላልፈልህ እችላለሁ። እሺ ሲጀመር ሲስተር መጣችብን እንጂ አልሄድንባትም። ሲቀጥል ደግሞ እዚህ መተጓ ከምትል እህቴን ቤት ሄዳ ቆነጠጣትም። እሱን አንተ አትነግረኝም። እህቴን እኔ ራሴ በደንብ አድርጌ እየቆነጠጥኳት ነው። ማንን? ጄሪን? አዎ ጄሪን። ኧረ ጉዴ! ቁንጥጥ እኮ ጨክነ? አዎ ጨክኜ። የቱ ጋ ነው? በእናትህ መቼም ሌላ ቦታ አይደለም፣ ጉንጯን ነው። አንተ ሙርት ይዛለህ እንዴ? አሁን ኪሩ የት እንዳለ ንገረኝ። እዚህ የለም ግን ትንሽ ያፈላሽ አልመሰለሽ? አንቺ ሴት ልጅ አይደለሽ እንዴ? እህቴ እኮ ገና ትንሽ ልጅ ነች። ኪሩ ደግሞ መኪና አምጥቶ ሊደልላት እየሞከረ ነው። በሱ መኪና ምክንያት መሰለኝ እዚህ ሁሉ ነገር ውስጥ የገቡት። እንደውም ሂድና አደባዩ ጭንቅላቱን ስበርለት። ከዛስ? እሱንማ ካስወገድክልኝ ጄሪን በነፃነት ወይ ይላታለሁ። እቺን ይወዳል ሲስተም። የኔን እህት በጋራ ነው ያፈቀራችኋት? አዎ በጋራ ነው። ምን ነው ከፋኒ? እሱን አሰጋኝ። ልቀቀኝ! አንተ ይኸውልህ ፖሊስ ጣቢያ ነው የምሄድልህ። ምን አባቱ አልጨረስንም። እሺ እገልሃለሁ። አበራብሃለሁ። ሂድ በእናትህ ወደዛ። እሺ ደግመህ እንዳትመጣ ወደዚህ። ታውቁት በጣም እየተለወጥሽ እንደሆነ ግን ታውቆሻል? አልታወቀኝም። ምን የተለወጠ? ድንገት ካጠገቤ ትሰወሪያለሽ። ስፈልግሽ ደግሞ ወይ ተክዘሽ ወይ ተበሳጭተሽ ነው ማገኘሽ። እንዴት አልበሳጭ? ይሄ ኤላ የሚባል ልጅ እያለ ደግሞ አንቺን ሽሽት አይደለም። እሺ እሱን ለመሸሽ ብዬ ነው የምሰወረው። እኔ ባለፈው መፍትሄውን ነግሬሻለሁ። ለምን ቢሮ ሄድሽ አትከሺውም? አሁን እሱን መክሰስ አልችልም። ብከሰውም በአሳይመንቱ ነው የሚያሳብበው። ስለዚህ አሳይመንቱን እስኪያስገባ ድረስ መታገስ አለብኝ። ለካ እሱም አለ። እኔ ምልሽ ጆኒ እና ኤላ ሰላም አወረዱ እንዴ? ጆኒ ሰላም አውርዷል። እኔ ምለውንም እየሰማኝ ነው። ይሄ ኤላ የሚባለው ልጅ ግን ብታይ እንዴት እንደሚፈታተነው። እና ምንድነው ማድረግ ያለብን? መታገስ። ከዛ ውጭ ሌላ ምን አማራጭ አለ? ለነገሩ ብዙ አትጨነቂ። በቅርቡ ኤላዬን ስለምጠብሰው ከጆኒ ጋር አስታርቃቸዋለሁ። ባረገልሽና እኔ ራሱ በተገላገልኩት አይደል? ቀልሽ ማር አይደል እንዴ? አስመሳይ። ኤላ የኔ የዓለም ካልሆነ መቼም ያንቺ እንደማይሆን ቃል እገባልሻለሁ። ጠብቂ። ምን ነው ዝም አልሽ? አረ ምንም እንትን እንዴት ጥሩ ሀሳብ ማምጣት እንዳለብኝ እያሰብኩኝ ነው። አየሽው አይደል እንዴት ፈልጉኝ እንደሚመጣ። አንቺ ደግሞ እኔንስ ፈልጉኝ ቢሆን የመጣው። እባክሽ ለነገር ነው የሚመጣው። ሄይ ሌዲስ፣ እንዴት ነህ ኤላዬ? አለን ይመስገነው። ሰብሊ አንዴ ላናግርሽ ፈልጌ ነበር። ስሜን አቆላምጣ አትጥራኝ እና ደግሞ ካንተ ጋር ማውራት አልፈልግም። አለምዬ እስኪ ጓደኛሽን ምከሪያት። ቆይ አሳይመንቱን መታገዘኝ ከሆነ ለምሮ በቲሸርት ፊት ቃል የገባችሁ? በትክክል እውነቱን እኮ ነው። መጀመሪያ ለምን ቃል ገባሽላት? ምክንያቱም አሳይመንቱን ሰበብ እያደረገ ነው እንጂ ምንም ቁም ነገር እያወራኝ አይደለም። ቢሆንም ቃልሽን ደግሞ ማክበር አለብሽ። አለምዬ እንደው ምን ላርግሽ? አፌ ቁርጥ ይወለልሽ። አለምዬ ብለሽ ስጠራኝ እኮ እንዴት ደስ እንደሚለኝ። ታዲያ ምን ችግር አለው? ሁሌም እንደሱ እያልኩ ነው የምጠራሽ። ደስ ይለኛል ኤላዬ። ደግሞ ትቀጣለህ። እሺ እሺ። ምን ልቀጣ? ሻይ ትጋብዘኛለህ? ደግሞ ላንቺ ኬክም ቢሆን ጋብዝሻለሁ። እሺ ምንድነው የምታወራኝ? ሚሰብለ ቀስ ከአለምዬ ጋር ኮርተን አልጨረስንም። አለምዬ ምን ላይ ነበር ያቆምነው? ሻይ ልትጋብዛት አለቀ። አሁን ማውራት እንችላለን። ጥያቄው ላንቺ አይደለም ለአለምዬ ነው እኮ። ምንድነው ጥልቅ የሚያደርግሽ? ምክንያቱም የመጣበትን አውርቶ ቶሎ ከፊቴ እንዲሄድ። ለምን ይሄዳል? አይኑን ማየት ስለማልፈልግ። ቀላል ነው። አይንሽን መጨፈን ነው። የምርሽን ነው? ግን እኔ በጀንትሉ ቀልድ እንደማላክ ታውቂያለሽ አይደል? ምንድነው ጀንትሉ? የኮድ ቋንቋችን ነው። እና ደግሞ ይኸውልሽ በፈለግሽው ቀልድ ጋብዝሽ እችላለሁ። እሺ አመሰግናለሁ። አለምዬ ካልደበረሽ አንዴ ሰብለኝ ብቻዋን ላናግራት። እሺ አናግራት። ስሚ ሰብለ፣ ኤላዬ እንዳታስከፊብኝ እሺ? ቃል አልገባም። እንግዲህ ተናግሬያለሁ። ኤላዬ ቻው። እሺ
እሺ ተናገር፣ ምንድን ነው የፈለግከው? እስኪ ረጋ በይ። መጀመሪያ ትንፋሽ ልውሰድበት። ድሮንም ምንም የምታወራኝ ነገር እንደሌለ ለነገር እንደመጣሁ አውቄ ነበር። ሰብሊ ግን የሆነሽ ችኩል ነገር ነሽ ልበል? እስኪ አንዴ ትንፋሽ ልውሰድና ከዛ በኋላ ተረጋግቼ እናግርሻለሁ። እሺ አፍጥር። ጄሪ ማታ ምን ተፈጠረ? ያው ምን ይፈጠራል? እሱ መኝታ ቤቱ ገብቶ ተኛ፣ እኔም ክፍሌ ገብቼ ተኛ። ምንም አላለሽም? ምን አባቱ ይናገረኝ? አንድ ነገር ቢናገረኝማ አባዬን ጠርቼ ሁሉንም ነገር አፍረጥርጬ ልኩን ነበር ማሳየው። ቆይ ከዚህ በፊት መቶሽ ያውቃል እንዴ? የሆነ ጊዜ ላይ ያው ትናንት እኮ በጣም ስረብሽ ነው ያመሸሁት። እንዴት እንዳስጠላኝ ባየሽ። እና አሁን ታርቃችኋል ማለት እንችላለን? መቼም ነው የማልታረቀው። ለመታኝ ጥፊ ዋጋ ሳላስከፍለው እኔ ጄሪ ሞቻታለሁ። እንዴ ጄሪ፣ እሱማ ትክክል አይደለም። ኧረ እባክሽ፣ የኔ መመታት ነው ታዲያ ትክክል? እሱም እኮ ትክክል አይደለም። ስለዚህ ለሰራብኝ ስህተት እኔም ስህተት ተሰራበት ይካካሳል ማለት ነው። አንቺ ግን በቀልን ለምን በበቀል ትመልሻለሽ? ኧረ እባክሽ፣ እና እዚህ ምድር ላይ እየኖርኩኝ በቀልን በፍቅር መመለሰው እኔ ማን ነኝ? በቀልን በበቀል መመለስ እኮ ትክክል አይደለም ጄሪ። የኔ እናት፣ እኔ ከጥንት ጀምሮ ሲወርድ ሲዋረድ የመጣ ባህላችንን ማጨናገፍ አልፈልግም። የምን ባህል? በቀልን በበቀል የመመለስ ባህል ነው። አረ ጄሪ፣ ሰው እንዳይሰማሽ ባክሽ። ይስማ። እኔ በፊት ልጅ ሆኜ ሳደግ ማለት ነው የመቱሽን ልጆች እዛው መቻቸው እንጂ ይቅርታ አድርጊላቸው ተብዬ አላደግኩኝም። እናማ እሱን በጥፊ ሲመታኝ እኔም በጥፊ እየመታሁት ነው ያደግኩት እንጂ ዝም ብዬ አላደግኩም። ጄሪ አትጩይብኝ እንግዲህ ምን ትላለች እቺ? እኔ ጄሪ እበቀላለሁ ብዬዋለሁ፣ እበቀላለሁ። ከፈለሽ ተሸክመሽ መዞር ትችያለሽ። ረዱ እንዴት ነሽ? ሃይ ረዱ፣ በእናትሽ ፊት አትንሺ። ቆይ ለምን አታናግሪኝ? ምንድነው ማናገርሽ? ቆይ እሺ፣ በተፈጠረው ነገር ላይ የኔ ጥፋት ምንድነው? እኔ ጥፋተኛ ነሽ አላል እና ለምንድነው እንደዚህ ፊት ምትነሺ? ምንም ፊት አልነሳውሽም። ትንሽ ብቻዬን ጊዜ ማሳለፍ ስለምፈልግ ነው። ቆይ እሺ፣ ምን ማድረግ እችላለሁ? አስደነገጥኩሽ እንዴ? ለምንድን ነው ስጠራሽ ማሰሚው? አልሰማሁም ነበር። አደከመሽኝ እኮ። እንዴት ነሽ? ደህና ነኝ። ዛሬ ለምንድን ነው ጥለሽኝ የመጣሽው? ሔዋንን መንገድ ላይ ያገኘኋትና ከእሷ ጋር መጣሁ። አይደል? አዎ፣ ምን ችግር አለው? እሺ፣ ትናንትና ስለምንድን ነው ጥለሽኝ የሄድሽው? አንተ እኮ ነህ ጥለኸኝ ሄድከው። ማስመሰል እንደማችበት ታውቂያለሽ አይደል? ቆይ ለምን እንደዛ አደርጋለሁ? መስሎ ነው የሚሆነው። እስኪ አንቺ ጥያቄ ልጠይቅሽ። ከእኔ በራቅሽ ቁጥር መፍትሄ ይዘሽ የምትመጪ ነው ይመስልሽ? ብሩኬ፣ ቆይ ለምንድን ነው ከአንተ የምርቀው? ለምንድን ነው እንደዚህ የምታስበው? አንቺ እኔ እኮ ብሩኬ ነኝ፣ ለዛውም አብሮ አደግ ጓደኛሽ። ቆይ የምትሸውጂኝ ነው የሚመስልሽ? ብሩኬ፣ በእናትህ በቃ አታስጨንቀኝ። በቃ ጨዋታን ቀይር። እሺ፣ አንቺን ከማስጨንቅሽ ጨዋታ ብንቀይር ይሻላል። አይንሽን ጨፍኝ። አንቺ ምን ነው? ምንም ነው። ለምንድን ነው ፊትሽን ያዘውሽ? ኧረ ዝም ብዬ ነው። እሺ፣ ፊትሽን መልሽ። እሺ፣ መለስኩኝ። አንቺ ቆይ አንቺ ለምን ታሰቃይኛለሽ? ቆይ እኔ ፈልጌው ነው? ምን አዲስ ነገር አለ?
ሲመስለኝ ሰብለ ከቀን ወደ ቀን ለጀንትሉ ያላት ፍቅር እየጨመረ ነው። ማለትማ በማያስቀና ነገር መቅናት ጀምራለች። በማን ነው የምትቀናው? በእኔ ነው፣ ግን ደግሞ በማያስቀና ነገር ነው እየቀናች ያለችው። እስኪ ግልጽ አድርገሽ ንገሪኝ። ይኸውልህ ጀንትሉ መቶ ሻይ ልጋብዝሽ ሲለኝ እንደሆነ ነገር አደረጋት። ምናልባት ልጁ ላይ የተናዳበት ሊሆን ይችላል። እሱማ ተናዳበት ነው፣ ግን ደግሞ በማያናድድ ነገር ነው የተናደደች ያለችው። አንቺን ስለጋበዝሽ ታዲያ ምንድን ነው የሚያናደው? ምናልባት ቀድሜ እንዳልጠብሰው ይሆናል። እሺ አሁን የት ናቸው? ተረጋጋ፣ ቀስ የነገርኩ ለደቂቃም ቢሆን ካጠገቧ አትራቅ ለማለት ነው። ወድጄ ነው የምርቀው። አብረን ስንሆን ይጠብቅና እየመጣ ይተናኮለኛል። እኔ ደግሞ ንዴቴን መቆጣጠር እያቃተኝ ነው። እንደኔ ግን ራስን ተቆጣጥረ ካጠገቧ ባትርቅ ባይ ነኝ። በጣም ነው የሚተናኮለኝ። ይሄን ደግሞ ልቋቋም አልቻልኩም። እኔ መቋቋም አለብህ፣ አለበለዚያ አይንህ እያየ ነው የምታጣት። እሞክራለሁ። እሺ አሁን ያለበትን ንገሪኝ። ሄደ ምንም አታረግም። ሲለያዩ ሄደ ታገኛታለህ። ከዛ ካጠገቧ አለመራቅ። ታዩ እኔ ራሴ ፈልጌ ያገኛቸዋለሁ። አይ ወንድ ልጅ ሲያፈቅር ይጃጃላል የሚባለው እውነት ነው ማለት ነው። ሄዶ ሊያቦካው ነው አሁን። ምን ሆናችሁ? ቆይ ዴቭ እንዴት ብዬ ፍቅሬን ላሳያት? እሷም እኮ ወዳ አይደለም ብሩኬ፣ ብዙ ጫና እኮ እየደረሰባት ነው። ዴቭ እሱ ስለገባኝ አይደል ከእሷ ላለመራቅ እንደዚህ የምሞክረው። እሷ ግን ስትሄድም ስትመጣም እኔን ላለማግኘት ትጥራለች። ትምህርት ቤት ግቢ ውስጥ እንኳን ላገኛት ስሞክር ያው እንደምታያት ነው የምትሆን። ቆይ አንተ በሷ ቦታ ብትሆን ምን ታደርግ ነበር? እስኪ ንገረኝ። ዴቭ ከባድ ጭንቀት ውስጥ እንዳለች እኮ ይገባኛል። ቆይ ግን ደግሞ በዙሪያችን ያሉ ሰዎች የሚሉት ነገር ሊረብሸን አይገባም። በዛ ላይ ደግሞ ማሚ ስሜትህን የምታደርገው ነገር ሀኒቾን ሰላማን ሳይነሳት አይቀርም። ታይ ይሄ ግብዣ አያስፈልግም ብያት ነበር። እሷ ግን ምንም ልትሰማኝ ፈቃደኛ አይደለችም። የግብዣው ጉዳይ ሳይሆን ከሱ የበለጠ የቀለበቱ ጉዳይ ይረብሻት ነበር። ዴቭ ማየን ታውቃት የለ በቃ አንድ ነገር ላይ ካመነች ማንንም ሰው ነው ማሰብ። እሱንም አውቃለሁ፣ ግን ሀኒቾ በዚህ ልክ ጎበዙን አይቻት አላውቅም። በጣም ብዙ ነገር እኮ ነው እየደረሰባት ያለው። ፊዮሪም እዚህ ጋር ተጨንቃለች። ሀኒቾን በፊኗ እዚህ ጋር ተጨንቃለች። እሺ ምን ላድርግ? ቆይ ዴቭ ልበድላቸው እንዴ? ንገረኝ እስኪ። አሁን ተረጋጋ። ያንተ መጨነቅ ምንም መፍትሄ አይደለም። በተቻለ መጠን የሆነ መንገድ እንፈልጋለን። ፕሊዝ ዴቭ የሆነ ነገር አድርግ፣ ያለበለዚያ ሁለቱንም እርግፍ አድርጌ ትቻቸው ነው የምጠፋው። አንተ ያማል እንዴ? ከመቼ ጀምሮ ነው እንደዚህ አይነት ጸባይ ያመጣው? ዴቭ ለኔም አስባ እስኪ ያለውበትን ስቃይ ለማየት ሞክር። የፈለገ ስቃይ ውስጥ ብትሆን ጥያቸው መጥፋት ምናምን ትላለህ እንዴ? ቆይ ዴቭ እሺ ፊዮሪ ጋር ሲሄድ ለሀኒቾ ሄድላት፣ ሀኒቾን ትሪት አድርጋት ትለኛለች። እሺ ብዬ ደግሞ ሀኒቾ ጋር ሲሄድ ከኔ በላይ የምታስፈልጋት ለፊዮሪ ነው፣ ስለዚህ ወደዛ ሄድ ትለኛለች። ቆይ እኔ ምን ላድርግ? እሺ በቃ አንተ ተረጋጋ። ይህ በቃ በእናትህ ሂድና ሀኒቾን የሆነ ነገር ያላት። እኔ በጣም እየተሰቃየሁ ተረጋግቼ ደግሞ ማጥናት ፈልጋለሁ። የሆነ ነገር በልና በቃ ይህን ነገር ለመጨረሻ ጊዜ እንቋጨው። እሺ በቃ እኔ ሀኒቾን አናግራታለሁ። አንተ ግን ተረጋጋሽ። ጄሪ በእናትሽ አንዴ እንኳን ላናግርሽ። የኔ እናት እኔ በጣም ብዙ ጉዳይ ያለብኝ ሰው ነኝ። በማያገባኝ ነገር አልገባም። ጄሪ ወድጄ እኮ አይደለም ማስቸግርሽ። እና እኔ ጄሪ አስገድጄሽ ነው? እባክሽን ጄሪ በእናትሽ እርጅኝ። የኔ እናት መጀመሪያ ነበር መጥነው መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ። ምን ማለት ነው? መጀመሪያ ስትጀናጀኑ በደንብ ተናባችሁ ይሄኛው የኔ ይሄኛው ደግሞ ያንቺ ምናምን መባባል ነበረባችሁ። አሁን ነገሩን ከጨራረሳችሁት በኋላ ጄሪ ምን አድርጊ ነው የምትሉኝ? ቆይ እነሱ እኮ ናቸው የመጡብን። ቢሆንስ እንደው ልጆቹን ገና ስታዩቸው የሆነ ግራ የገባቸው ሰዎች እንደሆነ አይገባችሁም? እንደው በሞት ዳግም አሁን ስታዩት ራሱ የሆነ ጅል እንደሆነ እኮ ያስታውቃል። አረ ጄሪ እርር በይ ብላለች እማዬ። ቆይ ለምን ጭንቀቴን አትረጅኝ? እዛው ፍቅር ያሳስሽው ጭንቀትሽን ይረዳሽ እንጂ እኔ ምን ቤት ነኝ? ምን አለ እንደ እህቶችሽ ብታይና ብትረጅኝ። እኛም እኮ ወደን አይደለም። አረ እንደው ምን ውስጥ ነው የገባሁት? እንደው እጭ ተው ሲሏችሁ ገና ያለ እድሜያችሁ ሰማይ ካልቧጥጥን ትላላችሁ። አሁን ደግሞ ነገር ውስጥ ከገባችሁ በኋላ ጄሪ ጋር መጣችሁ እየየ። አረ ፈጣሪው ምን አይነት ነገር ውስጥ ያስገባኝ? እጭ ጄሪ ፕሊዝ። እሺ ምን አድርጊ ነው የምትይኝ? ቢያንስ ዳጊ እናናግረውና ምንም ማድረግ ባይችል እንኳን እንዲያናግራት እናድርግ። አይ መከራዬ እንደው ናይ እንዴት እጭ እንደው ቆይ ግን አሁን እሱ ወንድ ሆኖ ነው እናንተን የሚያስለቅሳችሁ? እጭ
አንቺ ልጅ የሆነ ነገር አድርገሽ ስነ ስርዓት ካላሳይሽው እኔ የራሴን እርምጃ ወስጄ እገልልሻለሁ። እሺ እኔ ራሱ የሆነ ነገር ካላልሽ ማድረገውን ነገር አሳያለሁ። ወይኔ ጭራሽ እኔን እኮ ነው። ምን ሆናችሁ ነው? ምንም ነገር አልሰማሽም? አልሰማሁም። ምን ነው? ይሄ እንጭቅ የሆነ ልጅ በትርትሬ ፊት ጊፍት ልሰጣት ስል በካልሲ ቀይሮ ማለት ነው ያን የመሰለ ግም ካልሲ በእጇ ነቅታ ያው ቲታኖስ ያዛል። የምር ነው? ብቻ ቢቀለድ በዚህ ይቀለዳል። አንቺ ሚኪ የሚያወራው እውነቱን ነው? እኔ ከኔ እንደዚህ ተንኮል አትጠብቂ ማለት ነው። ይሄ ፊት ይሄን የመሰለ ፊት እንደዚህ አይነት ስራ ይሰራል? አይሰራም። ለነገሩ ልክ ነህ። የተቀጠቀጠ ፍየል አይደል እንዴ የሚመስለው? ማን የተቀጠቀጠ ፍየል የሚመስለው? እኔ ነኝ። አንተ መቼስ እኔን አልልም። እናሲስ ከፈለክ በፈለግከው እናሲስ፣ በሁለት ኩርኩም እናሲስ። እሺ ማን ነው የተቀጠቀጠ ፍየል የሚመስለው? ንገሪኝ። ማን ነው? በሳቅ አስሸውጂን። ይሄ የክብር ጉዳይ ነው። አዎ ንገሪኝ። ንገሪኝ፣ ችግር የለም አትፍሪ። ፈርተሽ ነው ሳፈሪ። ንገሪኝ። እኔ የተቀጠቀጠ ፍየል ምን እንደሚመስል አላውቅም። በቃ ገባኝ። ደብሮት እኮ ነው። አንተ ነህ ና አሁን ተነስ። ምን ልትሆን ለኮረኩምህ ነው? ለምንድን ነው የምትኮረኩመኝ? እሷ መቼ ወሰነች እንዴ? በሆዷ ነግራኛለች። ይኸው በሆዷ ነግራኛለች። እኔ ካላየሁ አላምንም። ኧረ ቤኪታ ሙድሽ ተቀየራ? ተቀየራ። እርግጠኛ ነሽ? እርግጠኛ ነኝ። እኔ አላምንም። ቆይ እስኪ። ኧረ ሚኪ ግን ልክ ነህ ነው? ኧረ አዎ። ቆይ ግን ምን ይሻላችኋል? ምንም እኔ ከተገኘ ጠብስ ከተሻለም ያው ዱለት። በጣም አመሰግናለሁ። ኧረ ችግር የለም። ግን ሁሌ ደስተኛ የሚያደርገን ምን እንደሆነ ታውቂያለሽ? ሁሉ ነገራችንን ለእግዚአብሔር ስለምንሰጥ። እስኪ አንቺም ሁሉ ነገር ሰጥቻለሁ ብለሽ እስኪ ተንፍሽ። ሁሉ ነገር ሰጥቻለሁ። ዲቪስ ካሚንግ ሌትስ ጎ ብራዘር ሌትስ ጎ። ሌላ ኬስ ነው የሚያመጡ። አንተ የሰው ግማሽ የሌላው አልበቃ ብሎ አንተም በሴት ነፍስ ትጫወታለህ እንዴ? ጄሪ ቆይ ምንድን ነው ጉዱ? ልጅቷ እኮ በአንተ ፍቅር አብዳለች። ወይኔ ጉዴ! ታዲያ እኔ ምን ብዬ እምቢ ካላልክ ታዲያ ምንድን ነው እንደዚህ የሚያደርግ? የኔ ቆንጆ በእኔ ፍቅር ፈላጻ እንዲህ ትገረፊያለሽ ብዬ አስቤ አላውቅም ነበር። ማትሙት እስከስ ማለቴ ነው። አንተ ምንድን ነው መልክ የምትሰራው? ጄሪ እንከባበር እሺ። ለመናገር ጊዜና ሰዓት ጠብቂ። የትኛው ቦታና ሰዓት እባክህ? እሱም ብቻችንን ስንሆን እናወራለን። ግን የሚያፈቅሩኝ ሴቶች ባሉበት መሀል ዲስሪስፔክት እንድታደርግኝ አልፈልግም። ኦኬ? አይ ቲንክ የተግባባን አልመሰለኝም። ተግባብተናል የኔ ቆንጆ። አንቺ ብቻ ረጋ በይ፣ ሪላክስ አድርጊ። ቆይ ምኑ ነው የተግባባ ነው? ጄሪ ሚሉዬን የኔን አፍቃሪ የኔ የሆነችን ልጅ ይዘሽ መምጣትሽ ነው። እሱ ሲያምርህ ይቀራል። እሺ ቆይ ታዲያ ምንድን ነው የምታወሪው? ዳጊ አንዴ እንደማመጥ። ሚሉዬ አንቺ ብለሽ ቀላል አዳምጥሻለሁ። ስንቱንም አዳምጠናል። ለማንኛውም የአስቴርም ድምፅ እንዳንቺ አይመስጠኝም። ከት ዳጊ ነግሬያለሁ። እንደዚህ አይነት ወሬ እኔ ፊት አታውራ። እጭ በእናትሽ ተይኝ። የምትናገሪው ነገር ካለ እባክሽ። አንቺ ደግሞ ፈጠን ብለሽ ተናገሪ። አንቺ ልጅ ቆይ ለምን አትከበሪም እንዴ? እንዴት ነው ሚሉዬ ዲስሪስፔክት የምታደርጊው? ዋ ጄሪ ዋላ ተናግሬያለሁ። ለነገሩ ወንዶች ስትባሉ እኮ ለሴት ስትሉ አይደለም አብራችሁ ያሳለፋችሁን ጓደኛ ይቅርና እናታችሁንም ትተዋላችሁ እንዴ። ጄሪ ቆይ ምንድን ነው የምታስጨንቅኝ? ሜላት እኔ አሁን ጊዜ ስለሌለኝ የምትናገሪው ነገር ካለ ተናገሪ። ዳጊ ላውራ የመጣው ስለ ረዱ ነው። ስለ ረዱ ነው ያልሽው? አዎ በቃ የተዋወቃችሁበት መንገድ ልክ ባይሆንም ልጅቱ ግን በጣም አፍቅርሃለች። እንዴ እኔ ደግሞ አላፈቅርኳትማ። ይሄን ነገር ማሰብ ያለብህ አሁን አይደለም። ቆይ አንተ ማንን ያፈቀርከው? እኔ ያፈቀርኩትማ ይቅርታ የኔ ወንድም፣ አንተ እዚህ መልክን እስክትሰራራ ድረስ የምጠበቅበት ጊዜ የለኝም። አንቺ ደግሞ ነገርኩሽ፣ ያፈቀረው አንቺ ነው አልኩሽ አይደል እንዴ? ጄሪ ምን አለ ቆይ ታሪኬን ባታበላሽ። ምን አለ ቢያንስ ፍቅሬን እንኳን በነፃነት ብገልጽ። ዳግም ግን እኔ እኮ ፍቅረኛ አለኝ። ምን ግልግል ማለት ይሄኔ ነው። አንተ ሞንክ ያማርክ አርፋችሁ ቁጭ በሉ። ሚሉዬ የምርሽ ነው?
አዎ የምሬን ነው ዳጊ። አንተን ግን የምታፈቅር ልጅ አለች። ካንተ ውጭ ማሰብ አቅቷታል። ትምህርቷን በስርዓት አትማርም። ከኔም ጋር ተራርቀናል። ስለዚህ የሆነ ነገር አድርግ። እናማ በቃ ትሪት አድርጋት። እማይሆን ከሆነም በጊዜ ሂደት ለማስረዳት ሞክር እንጂ እንደዚህ ባንድ ስትርቀት የማይሆን ነገር ልታደርግ ትችላለች። ስማ ጎረምሳው፣ ይሄን ነገር የማታደርግ ከሆነ ጉዳዩን ለላይኛው ጫፍ ነው የምወስደው። እሺ እኮት እሱን አሳያለሁ። ዛሬ ሆኖ ሂደህ ልጅቷን ትሪት ማድረግ ጀምር። እሺ ምን ይላል? አንቺ ደግሞ ነኝ አይ መከሪ ወይ ምን አለ ፈጣሪ ቆይ ቆንጆ አርጋ ባትፈጥረኝ እንዴ! ይኸው በዚህ እኮ ነው ከስንቱ እያፋጀኛሉ። ሲያስጠላ። እጭ የምትናገር ከሆነ ተናገር፣ ካልሆነ ግን መሄዴ ነው። ሚሰብለ ሲፈጥርሽ ችኩል ነሽ ልበል? አዎ ችኩል ነኝ። የረጋው ተጥቂ ቢወጣል ሲባል አልሰማሽ? አልሰማውም። ደግሞ ንቂ ቢያልወድም ይልቃውን ወደ ገደለው ግባ። ጸጋ የምትባል ታውቂያለሽ? ጸጋይቷ ቃል ያለች የ11ኛ ክፍል ተማሪ ትናንትና አንድ ላይ ያዩዋችሁ መሰለኝ። አዎ ትናንት ነው ያወቅኳት። ከሷ ራቂ እኮ። ለምን? ጥሩ ልጅ አይደለችም። ስለዚህ ከሷ ራቂ። ገባኝ። ምኑ ነው የገባሽ? ልጅቷ የጆንዬ መልካም ነገር ስለነገረችኝና ያደረገላትን ስለምታውቅ ነው አይደለ ከኔ ልታርቃት የምትሞክረው? ምንድን ነው የምታወሪው? ይኸውልህ ኤልያስ፣ በመጀመሪያ ደረጃ አንተ ከማን ጋር መሆን እንዳለብኝና እንደሌለብኝ አትወስንም። ሲቀጥል ደግሞ ምንም እንዳልሆንኩ ወቅ። ጓደኛሽ ስለሆንኩ የማየውን ነገር እያየሁ ዝም አልልም። ምንም አይደለህም። በእኔ ህይወት ውስጥ ደግሞ ምንም አያገባህም። ማንም መምረጥ እንዳለብኝና እንደሌለብኝ አንተ አትወስንልኝም። እሱን አውቃለሁ፣ ግን ለጥንቃቄ ያክል ነው የነገርኩሽ። ሲያይኩ ጥሩ ሰው ትመስላለህ፣ ግን ደግሞ አይደለህም። ቆይ ለምንድን ነው ጆንዬን ጥምድ አድርገህ ያዝከው? መስሎሽ ነው? እኔ ለጆኒ ምንም አይነት ክፋት የለኝም። እና ከሌለ ከመሀላችን ውጣልና። እኔ እኮ መሀላችሁ የለውም። እስከማውቀው ደግሞ የፍቅር ጥያቄም አልጠየኩሽም አይደል? ለማለት የፈለኩት በደንብ ገብተዋል። በቃ እኔን አታገኘኝ፣ ከኔ ራቅ ነው ያልኩ። ሚሰብለ ትንሽ ብቻ ታገሽ፣ እርቅሻለሁ። እስኪ ንገረኝ፣ እስከ መቼ ልታገስክ? አሳይመንቱ እስኪያልቅ። አሳይመንቱ ሲያልቅ ደግሞ ሌላ ሰበብ ፈጥረህ ትመጣለህ። አዎ ከተቀበልሽኝማ ደጋግሜ እመጣለሁ። እብድ ነህ፣ ድብን ያልክ እብድ። እሺ ምን ያስቀሃል? በገዛ ጥርሴ ጥርስክ ይርጋ። ሰብሊ ችግር አለ? አይ የለም ኤልያስ፣ ማለት ያለብህን ነገር ብለህ ስለጨረስክ ብትሄድስ? አልጨረስኩም፣ አልሄድም። ነይ የኔ ቆንጆ እና እንሂድ። መሄድ አልችልም። አሳይመንቱን ሰርተን አልጨረስም። በፍቃዷ እንጂ እኮ አስገድደህ ልታሰራት አትችልም። ተወው ጆኒ፣ እሱ የሚገባው ነገር አይደለም። ናኛ እንሂድ። ሚሰብለ ያልኩሽን ግን አስይበት እሺ? ዴቭ ወድጄ እኮ አይደለም እንደዚህ እየሆንክ ያለሁት። እሺ እኔም እኮ ግራ ገባኝ። ምን ላድርግ? ጭንቀትሽ እኮ ይገባኛል፣ ግን ደግሞ ያንቺ እንደዚህ መሆን በጣም ብሶ እያስጨነቀ። እስኪ በእኔ ቦታ ሆነ እንኳን አንድ ያስበው። እኔ ለአንተ መናገር አልፈለግኩም እንጂ የፊዮሪ እናት እኮ መውጫ መግቢያ ሳጥታኛለች። ድጋሚ አግኝታሻለች እንዴ? ሁሌም ነው የምታገኘኝ። ቆይ አሁን ደግሞ ምን እያለችሽ ነው? እና ታዲያ ዴቭ፣ እሷ ልጇን ፍቅር ሳሰጥ ስላሳደገች የልጇ ሞራል ለመጠበቅ በላይ የኔን ፍቅር መስዋዕት ማድረግ አለባት? አልገባኝም። ልጄ ከልጅነቷ ጀምሮ የኔን ፍቅር ሳታገኝ ነው ያደገችው። እስካሁን ድረስ ደግሞ ብዙ ማግባቡን ነገር አለ እናማ እቺ ልጅ ለብሩክ በጣም ብዙ መስዋዕትነት ከፍላለች። ስለዚህ ከዚህ በኋላ ልጄ ፍቅር አታስሰቃይ ማየት አልፈልግም እኮ ነው የምትለኝ። ቆይ ግን ምን አይነት እናት ናት? በጣም ራስ ወዳድ ናት። በዛ ላይ ደግሞ እኮ እቴትዬን በሁለታ እያሰረቻት የማትፈልገውን ነገር ለማድረግ ታስጨንቃታለች። ሌላ የተለየ ነገር አድርጋለች እንዴ? በእርግጠኝነት ያንን ቀለበት እንድታደርግ ያስገደደቻት የፊዮሪ እናት ነች። ምን አይነት ነገር ነው በእናትሽ? በዛ ላይ ደግሞ እኮ ቅዱስ ራሱ ሌላ ችግር እየፈጠረ ነው። እንዴት? እኔንም እየመጣ ከህይወታቸው ውጪ ይለኛል። ብሩክ ጋር ሄዱ ደግሞ አንተ መሆን ያለበት ከፊዮሪ ጋር ነው ይለዋል። ቆይ እሱ ፊዮሪን ያፈቅራት አይደል እንዴ? እሱማ የሚለው እንደዛ ነው። ደግሞ ማታ ማን ቢደውልልኝ ጥሩ ነው? ማን ደወለ? ጊሊያድ። ምን? አይገርምም ዴቭ? እንዴ ቆይ እንዴት ሊደውል ቻለ? እየተፈጠረ ያለውን ነገር በሙሉ ማን ቢነግረው ጥሩ ነው? ማን ነግሮት? ቅዱስ። እንዴት? ለማን አስፈራርቶ ስልኩን ተቀብሎ እኮ ነው ለጊሊያድ የደወለለት። ለምንድን ነው የደወለው? በሱ ቤትማ ፊዮሪና ብሩኬን አንድ ላይ አድርጎ እኔን ወደ ጊሊያድ ሊመልሰኝ ነው። ብቻ በዚህ ነገር ጊሊያድ ተስማማ እንዳትኝ። አረ በጭራሽ።
እሱማ ራስሽን ጠብቂ፣ ሁሉም ነገር ለበጎ ነው የሚሆነው አለኝ። ቆይ ቅዱስ ራሱ ለማን እንዴት ሊያገኘው ቻለ? ቀላል እኮ ነው። ሔዋን ላይ መጣው አንድ ዞር ቢያፈጠባት ምንም ነገር ታደርጋለች። የምር ቅዱስ ግን እያበዛው ነው። ስርዓት መያዝ አለበት። ዴቭ እንደዚህማ እንዳታደርግ። ይሄ እኮ ትክክል አይደለም። ግን እኮ እያደረገ ያለው ነገር ህይወትሽን እየበጠበጠው ነው። ቢሆንም ከዚህ ነገር የምንወጣበት የተሻለ መንገድ እንፈልጋለን እንጂ ከሱ ጋር መነካካታችን ጥሩ አይደለም። እሺ ለማንኛውም አንቺ ተረጋጊ። ደግሞ ለሁሉም ነገር እግዚአብሔር ያውቃልሽ። ልክ ነህ ዴቭ፣ እግዚአብሔር ያውቃል። ግን ደግሞ አሁን እሺ በይኝና ሂጂና ብሩክ ነው። እሺ ቃጁ ይላል። ይኸውልሽ አንድና አንድ ጥያቄ ብቻ ነው መጠይቅሽ። ምንድነው እሱ? አይሽ ምን ልሁንልህ ምን ትሆኝልኝ ማለት ይሄ አይደለ? ይኸውልሽ ይሄ ኪሩ ማለት ነው። ወይ ከዚህ ሰፈር ይጠፋል ወይ ደግሞ አንቄ ይገድዋል። እንዴ ዙሩን ሲያቀርብሽ ጭባዋን ሀርድስታ ፋርክሻታ ማአቺ አሻንቲ እኮ ነኝ። ትቀልጃለሽ እንዴ? የቺኮች አውራ የወንዶች ወንድም እኮ ነኝ። መከታ እኮ ነኝ። እኮ አንተ? አዎ እኔ። ወይኔ ኪሩ ግን ይመሸው። ወይኔ እንዴት ፍለርት መሆን እንዳለበት ያውቃል። ይኸውልህ መነጽሯን ግድግዳ አድርጋ መጣች፣ ድራይቭ እያደረገች ከፈታ አድርጋ አስገብታ ይዛ። አንቺ ግን እንዲህ የምትቀደጂው አማረልኝ ብለሽ ነው አይደል? እኔ ግን አንድ የገባኝ ነገር አለ። አሁን አንቺ እንደው ምን ገብቶሽ ያውቃል? አንቺ እኮ የመሀይምናን ትምህርት ቤት እኮ ነው መመዝገብ ያለብሽ። ደነዝ ዝም ብለህ ስማ። ይኸውልህ እኔ ምልህ ነገር የሆነ ቦታ ቃጀል ምን ብላኝ ነበር ትላለህ። በል ይኸው እስኪ ተናገሪ፣ እስኪ ሊያፈልሽ አውሪ። ይኸውልህ ፎንቃ ግን ማለት ነው ሀብታም ላይ ብቻ ነው ሄዶ ጥብቅ የሚለው። መቼም ኪሩን አይደለም ሀብታም የምትይው እንዴ? ችጋራምማ እንዳልሆነ እኮ ድራይቭ እያደረገ መታሳይ። ዘርበይ በእናትሽ በቃ። እቺ ደግሞ ምንድነው የምትለው? ይኸውልሽ ድራይቭ እኮ የሚያደርገው የፋየውን መኪና ነው። እሺ አንተ ቆይ ምንድነው ድራይቭ የምታደርገው? ተይ ቃጁ ተይ ያስተዛዝበናል። ተይ ሞራሌን አትንኪው። ክፉና ደጉን አሳልፈናል። ሞራል አለ እንዴ? አይ ሞራን ያለኝ ሞራማ ነበረ ግን እሱም ቀልጦ አልቋል። አረ በእናትሽ አንቺ ልጅ አዛታ አርጊኝ። ተይ የወገብ ቅማል እኮ ሆንሽብኝ፣ ቀመልሽብኝ። እኔ እኮ ወገብ ተመችቶኝ ነው እኮ ቅምል ብዬ የቀረሁት እኮ። ሂጂና ቾምቤሌ ቅሚያ። ለካ እሱ ስደት ሄዷል ምስኪን። እንዴ የምን ስደት? እሱን እኔ እንጃ፣ እኔ እርግጠኛ አይደለሁም። ግን ይኸውልሽ በፍቅር የተጎዱ ወጣቶች ማህበር ጋር ሄዶ አባል ሆኗል። ወይኔ እንዴ በማን ፍቅር ተጎድቶ ነው እዛ ማህበር ደግሞ የገባው? ባንቺ ነዋ። ወይኔ ለካ ፍቅረኛ ለግሮ የነበረ እኮ መጃጃል ፕሮማክስ ማለት ይሄ ነው። አንቺ ምን አለብሽ? ልጁን ሳያስበው በፍቅር ጠቅ አርገሽው ይሄው ስደት ሄደ። አንተ ግን ለምንድን ነው ያልነገርከኝ? እኔን አሁን ክፉ ሰው ለማድረግ ነው? ለምንድን ነው ያልነገርከኝ? እኔ እኮ ብነግረኝ ኖሮ ለጉዞ የሚሆኑ በሶውንም አጥሚጥ በሶውንም ቆሎንም እኮ አርጌ እኮ አዘጋጅቼ ልከው ነበር እኮ። ወይኔ በቃ ይበቃሻል። አይ ወንድ ልጅ አረ ቾምቤ ጉድን አላየ። እሱ የሰው ሀገር ሰው ነው። እዛ ሄዶ የሰው ሀገር አሸዋና ይሄ ምንድነው አፈር ይበላል ባፍንጫው። አንቺ እዚህ ትቀልጅበታለሽ። የሀገር ውስጥ እኮ ቢሆን ችግር የለብኝም። የዛ የበረሃ አሸዋ እኔን ወንድሜን የበረሃው ስደተኛ ሀገሬ መልሰኝ ያንተኛ። አሁን ወሬ አታብዛ በእናትህ። ወደዛ ወድጄ ነው። ብቸኛው እኮ አንጡራ ሀብት እጄ ላይ ያለው እኮ ወሬ ነው። ይኸውልህ ከእኔ ጋር እዚህ ድድ ማስጫ ላይ ደቅ ብለህ ከምታውደለድል እኮ እንደ ወንዶቹ ሰራ አድርገህ ኪስህን እንደንደን ለምታደርግ ኖሮ እኮ ይሄኔ ጄሪ ወይትልህ ነበር ወንድሜ። ለነገሩ ምን አዳረቀኝ? እከክም ይጋባል አይደለ? ስለዚህ ልሂድ። እከክ አንተ ማልተባልከም እከክ። እሺ ሲያስጠላ ችግር ፊት። ኧረ ጉድ ያለ መታወቅ። ድሮም ይኸውልህ ከልጅ ጋር አትጫወት ይወጋል በሰንጠር ይላል የህንዳዊ ደራሲው ካቻኩቬ። ስለዚህ ብሄር ነው የሚሻለኝ። እሺ አሻንቲ ምን ቀረሽ? አንተ ኩች ወተህ የምትለዋን ግን ለምን በእኛ እንገለብጣት? በደካማ ጎኔ መጣሽ። ነይ ይሄ መረቅ የሆነ ሀሳብ ነው። ያፈቀረሽ አይኔ ኩች ወተህ አሻግሮ ያይሻል። ኩች ወተህ ያናፈቀሽ ልቤ ኩች ወተህ አሻግሮ ያይሻል። አሃ አይውበት ማስጠሉ በይ ቻው እንገናኛለን። ማትረባል ሲያስጠላ ማስጠሉ ያንስ ብዬሻለሁ።
እሺ የታባ ነው የምትሄደው? ቆይ መጣው ህንድ ሀገር ኮሚኒኬት አደርጋለሁ። ኢንተርናሽናል ሰው ነኝ። ጣላሽን ልገለብጪ ነው? አታ ድንጋይ ራስ በቃ እንደዚህ መጃጃል መጨረሻ እንደዚህ ከነዚህ ጋር መጃጃል ይሁን። ጸጋ አንቺ ግን በጣም ድንበር እያለፍሽ እንደሆነ ታውቆሻል አይደለ? እኔ ነው? አዎ አንቺ ነው። ምን ነው አትርሱኛል? ይኸውልሽ ደጋግሞ መዛት በጣም ነው የሚያስጠላው። ግን በሰብል ይመጣሽብኝ ምንም ማድረግ አልችልም። በአንድ ነገር እንስማማና ከፍቅረኛ አርቅልሃለሁ። ይኸውልሽ ሰብለ ፍቅረኛ አይደለችም እና ልጅ ነች። ትዕግስቴን ግን በጣም እየተፈታተንሽው ነው። አልገባህም እንጂ እኔም ትዕግስት አልቋል። ድጋሜ ስምምነት ላቅርብልና አቶ በዛብህ ከሰብለ ወንጌል ልራቅልህ። ከአንቺ ጋር ስምምነት ውስጥ አልገባም። ራቂ ብዬሻለሁ፣ ራቂ። ውይ ከምርጥ ጓደኛዬ እንኳን አልርቅ። ምን አይነት መረጃ እንዲያስኩብሽ ታውቂያለሽ አይደል? አውቃለሁ። በስምምነታችን መሰረት ደግሞ አንተ መከታተል አቁሜያለሁ። ተናግሬያለሁ። ከዚህ በኋላ ከሰብለ አጠገብ ላይሽ አልፈልግም። እሺ? ይሄን ሁሉ ድንፋታ እንዴት እንደማበድልን ያውቃል። አስጨነቅኩ አይደለ? ችግር የለውም ብሩኬ፣ ወድጄ እኮ አይደለም። እረዳሻለሁ። ወደሽ እንዳልሆነ እረዳሻለሁ። ብዙ ጫናም እንዳለብሽ እረዳሻለሁ። አሁን ብሩኬ በጣም ብዙ ጫና ውስጥ ነኝ። ደግሞ አንተን ስለማጣት ሳስብ ትንፋሽ ነው የሚያጥረኝ። አንቺ አልተረዳሽም እንደሆነ ታውቂያለሽ። እኔም አንቺን አጥቼ መኖር እንደማልችል እሱን እኮ አውቃለሁ። አንተን ያለህን ፍቅር አውቃለሁ። ግን እምነቴ ይገባኛል አንቺ። ግን እማዬንም ቢሆን ተረጃት እሺ። አንቺ እማዬ እኮ እንደዛ ያደረገችው ጠልታሽኝ ሳትወድሽ ቀርታ አይደለም። እሱን እኮ አውቃለሁ። ግን ደግሞ በጣም ይከብዳል። አንቺ እኮ የልጅነት ፍቅሬ ነሽ። ሴት ማይበትን አይን የገለጥኩት እኮ አንቺን እያየሁሽ ነው። አውቃለሁ። አንቺ ዝም ብዬ ሳይሽ አልተረዳሽኝም። ህይወት ያለ አንቺ ባዶ ናት። አንቺን ስለማጣት ሳስብ ሁሉ ነገር ይጨልምብኛል። ግን ፊዮሪስ፣ እርግጥ ነው እሷ ለእኔ ትልቅ ነገር አድርጋልኛለች። ደግሞ ፍቅር በሁለት አይተካም። እሱን ደግሞ እሷን ተረድተዋለች። ብሩኬ ግን የዚህን ሁሉ ሰው ጫና ተቋቁመን የምናሸንፍ ይመስላል? እናሸንፋለን አንቺ። ከዚህ በፊትም እኮ ተቋቁመን አልፈናል አይደለ? እመኝ እሺ፣ እናልፈዋለን። ተስፋ አደርጋለሁ። እና አሁን ተረጋጋሽ? ተረጋግቻለሁ። እሺ፣ አይንሽን ጨፊ። ምን ቸኮሌት እስከሆነ አይደል? አዎ አለ። እሺ አሁን ግለጭ። እንዴት አወቅሽው? ልቤ መፍቶኝ ነው። ልብሽ ሲመራሽ ምን እንደምታደርግ ያውቃለሁ አይደል? አዎ አንቺ። ስለዚህ እኔና አንቺ ፍቅር ምንም ሊያሳስብሽ አይገባም። እሺ አንቺ፣ አይምሮሽ ሳይሆን ልብሽ የሚልሽን ብቻ አድምጪ። ኦኬ። ሁሌም ጭንቀቴን ስለምታቀልልኝ አመሰግናለሁ። እሺ ቆንጆ።
እንዴ ዳጊ እየመጣ ያለው ወደ እኔ ነው እንዴ? አዎ እውነትም ልጅ ወደ እኔ ነው እየመጣ ያለው። ምን አለ ገና ስትይ ቀርቀር ባላት የኔ መድኃኒዓለም ምን አለ ቆይ እኔ ባስመልሳትስ እንዴ ስንት ወንድ እያለ እኔ ሌት መታ ትለጠፋለች እንዴ ስታስትል ጂጂ ልጅ ደግሞ ተፈጣለች ደግሞ ዳጊ እንዴት ነህ? ሀረዱ ደህና ነህ የኔ ጌታ? የኔ ጌታ ነው ያልሽው? አዎ ምን ነው? ኧረ የለውም። ምን ነው ዝም አልክ? ምንም እንዲሁ። እንዴት መጣ ግን? በማማሞት ምን አይነት ጥያቄ ነው? እየተራመድኩ ነው አይደል? አዎ ግን ረዱ እየተጨነቅሽ ትመስያለሽ። ማ እኔ? ኧረ አልተጨነቅኩም። ግን ደህና ነሽ? አዎ ደህና ነኝ። አንተ ደህና ነህ? እኔ እንጃ በቃ ልጅ ቻው። ቆይ ምን አድርጌ ያስቀየምኩት? ደህና ነኝ ስላልኩት ደብሮት ይሆን እንዴ? ደህና አይደለሁም ልበለው? ሊጀምር ነው ደሜ ይላል። እንዴት ነሽ የኔ እናት? እንዴ ተመለስክ እንዴ? ከየት እንዴ? ስደት ሄዷል ምናምን ተብሎ ነበረ እኮ። ማን ነው እንደሱ ያለሽ ደግሞ? እንዴ ማንም ይበል። ቆይ ጉዞውን ለምንድን ነው የተውከው? ውይ ቃጁ እንዴት አሰብሽው? ቆይ አንቺን ለማን ጥዬ ነው ብቻዬን ምቆሰው? ይኸውልሽ ብሰደድ እንኳን አንቺን ይዤ ነው የምሰደደው እንጂማ በባዶ አይነፋም አይመጣውም። ሄዳ እናት ወደዛ። እኔማ አብሬ ከተሰደድኩኝ ምኑ ስደት ሆነ? እንዴት? ያው የምትሰደደው በእኔ ምክንያት እንደሆነ ተነግሮኛል። የምርችውን በሌለ ነው ያስደበርከኝሽ። ቆይ ግን ደሜ እኔ ባንቺ ምክንያት በሰደድ ይጸዳሽ ነበር? እንዲህ ቀላል ይጸዳኛል? ለምን? ምክንያቱም አስበው እስኪ በቃጁ ፎንቃ ምክንያት አንድ ወንድ ልጅ ስደት ሄደ ሲባል ፔፌን አስበው። የምርሽ ነው? በተለይ ደግሞ ማለት ነው በተለይ እዛው ስደት ላይ እንዳለሽ ብትመርሽ ደግሞ ወይኔ ፔፌ አማረ። አንቺ የተመታሽ ሙት ይዣለሽ አይደል? ይሄው ግን አንድ ቀን ከእጅሽ ተወጣ ጮምብዬ፣ ወይኔ ጮምብዬ፣ አልሰማሁም ነበር ሰምቼ ነበር ጮምብዬ እያልሽ የጅል እምባ ነው የምታለቅሽው። እስቲ እንደው ፒስ በለኝና እስቲ ከእጅ ውጣ፣ ከዛ የጅል ለቅሶ ላልቅስ እስቲ በእናትህ ጮምብዬ። እኔማ ከእጅሽ ማልወጣው በምክንያት ነው እኮ። ምንድነው ምክንያትህ? በኋላ ከእጅሽ ስወጣ የጅል ለቅሶ እያለቀስሽ እንባሽ ቢባክንስ? ለካ እሱም አለ። በዛ ላይ ደግሞ እንባዬ እምባህ ነው አይደል? አቤት አረዳድ! እንኳንም አፈቀርኩሽ እምባዬ። አንቺ ማለት እኮ አረጋጋው ቾምቤ። እኔ ማለት እኮ እኔ የምልሽ ቾምቤ ቸሪና ፒስ ናት። ጀመረሽ ደግሞ። በይ ተነሽ በቃ እንሂድ። የት? ጠላ ልጋብዝሽ ነው። አቤት አፍቃሪ ብሎ ዝም። ወይኔ ቾምቤ፣ አንተ እኮ የተለየ አፍቃሪ እኮ ነህ። እንዴ በቃ ሰው ባለው ነው እንዴ የምጠጪ ከሆነ እንሂድ። እንዴ ልክ ነህ፣ ሰው ባለው ነው። በላውና በቃ እንቅሰው። አየሽ አይደል ደሜ፣ እኔና አንቺ ስንያያዝ ምድር ስትፈካ። እኔ እኮ ምንድነው ድምቅ ፈካ ያለውላለሁ። ለካኛ ስለተያያዝን ነው። አየሽልኝ አይደል ደሜ? እውል አብረን እንድንሆን ከፈለክ ግን ማለት ነው ይሄ አዘግ ሙድህን ትተወኛል። አንቺ ካልጸዳሽማ ደሜ ምንም እተዋለሁ፣ አለምንም እተዋለሁ። በላውና እንሂድ። እሺ
አንዴ ነዳኔ አንተን ለማግኘት በጣም ብዙ ቦታ ይዞርኩ ነበር። የት ሄድክ እባክህ? ያው 11ኛ ክፍል ነኝ ስላልከኝ እዛ አካባቢ ዞር ምናምን እያልኩ ነበር። እና ምን አሉ? በሚያሳዝን ሁኔታ አብዛኞቹ አያውቁ። እኔን የሚያውቁኝ የተመረጡ ሰዎች ብቻ ናቸው። ከዛ ውስጥ አንደኛው እኔ ነኝ ማለት ነው? እንደዛ ነገር ምን ፈልገህ ነው? ረስተው ነው? ትናንትና እኮ ሻይ ቡና እያልን እናወራለን ተባብለን ነበር። ረስቼው እባክህ። እኔ ማስታወስ ላይ ጎበዝ ነኝ። ለዛ ነው ላናገር የመጣሁት። እኔ አሁን ቅድም ቡና ስለጠጣው ሻይ ቡናው ግብዣው ቢያልፈኝ። እኔም የዛሬው ፕሮግራማችን ቢሰረዝ ይሄን ያህል የሚጎዳኝ አይነት ሰው አይደለም። እና እንዴት ነህ እባክህ? አለን ይመስገን። ካልተሳሳትኩ ትላንትና የምትረዳኝ ወይ የምታግዘኝ ነገር አለ ብለህ ነው። ነገር እየመረጥክ ነው ማለት ነው የምትዘነጋው? አልገባኝም። አብረን ሻይ እንጠጣለን ያልኩን ዘንግተህ ይህንን ማስታወስ ገርሞኝ ነው። ያው የኔም ጭንቅላት ይገርማል። ማስታወስ የሚፈልገውን ነው እየመረጠ የሚያስታውሰው። ጥሩ ጭንቅላት ነው ያለ። በሚገርም ሁኔታ ሰሌክቲቭ ነው። አሁን ወደ ጉዳያችን እንግባ። ደስ ይለኛል። እየሰማሁ ነው። ላወራ የፈለኩት ስለ ጆኒ ነው። እርግጠኛ ነህ? አዎ እርግጠኛ ነኝ፣ ግን ያመንከኝ አመስልም። ለምን አላምንም? ስለ ጆኒ ምንድን ነው የምናወራው? ያው ፌመስ ቲክቶከር ስለሆነ ስለ እሱ አንዳንድ ነገሮች የምታውቅ ይመስለኛል። እናማ አንተ የምታውቃቸውን ብቻ ሲሆን ዛሬ እኔ መስማት ፈልጋቸውንም ነገሮች ትነግረኛለህ። ምንድን ነው ማውቀው ፈልገው? ይኸውልህ ምን መሰለህ ጄሪ ነች። ጄሪ ነች። ጄሪ ነች። እኔ ጄሪ ሲባል እንደዚህ አመስለኝም ነበር። ዋው ጄሪ ዋው! እንዴት መስያችሁ ነበር? እንዴት ትመስይ እንደነበረ ከመናገራችን በፊት ማለት ነው። ሰሞኑን የሰማነው ጭው ያለች አንቺ ንገሪ። ለነገሩ አንቺ አትናገሪ። ሄቮ አንቺ ንገሪና። ምንድን ነው የሰማችሁት? አንድ ልጥጥ ባለ ሀብት በመኪና መጥቶ ፏፈሽን አድርጎ ሸኛት ተባለ። እውነት ነው? ማን ነገራችሁ እባክህ? ማን ይነግረናል ብለሽ ነው? እኛ ቴክኖሎጂ ተጠቃሚዎች ነን። ያው የፈረደበት ሲኤንኤን ቢቢሲ ምናምን ነው። ወይ እስኪ ጄሪ ትሙት በል። ጄሪ ትሙት፣ ጄሪ ድብን ተባል። አብረን ድብን እንበል። ቆይ ሌላስ እየዘገበ ቻናል የለም? አልጀዚራ፣ ቢቢሲ፣ ሲቢሲ። ትንሽ አበዛና ትንሽ እና ታዲያ ምን ብለው ዘገቡ? አንዳንድ ጋዜጠኞች ግን ውሸታሞች እንደሆነ የተረዱት አሁን። እንዴት? ዜናው ምን ቢል ጥሩ ነው? የ12ኛ ክፍሏ ተማሪ ጄሪ ሽርብትን ዝንጥፏ ብላ ማለት ነው በጸዴ መኪና ፎለል ልያለች አለፈች አለ። ታዲያ ግን ጋዜጠኞች አያናድዱ እንዴ? ለምን ያናድዳሉ? ምክንያቱም ቆንጆ የሚባለውን ቃል በመጠቀማቸው ነው። ፎለል አለች ምናምን። ምን ማለት ነው? አንዴ አስጨርሽንና ማለት ጠቅለል አድርገሽ ትሞልጭናለሽ። እሺ ሁለተኛውስ እባክህ? ይሄ ደግሞ ሁለተኛ የባለ ሀብት የሚለውን ቃል ስለተጠቀሙ እኔ ይሳቀጥኝ። ለምን ሲባል ነው የሰቀጠጣችሁ? እንግዲህ ባለ ሀብት የተባለው ኪሩ እንደኛ እከካ ድሃ ስለሆነ ስላወቅን ነው። ምን ነው የእሱ ሀብታም መባል እናንተን አንገበገባችሁ? የእሱ ይሁን ችግር የለውም ቢቆጨኝም አላንገበገበኝም። ያንቺ ግን ምን ይቆጫልም ያንገበግባል እኮ። እንዴት? በቃ ጨዋታችሁ እዚህ ጋር ይብቃ፣ ብንሄድ ይሻላል። አይቻልም፣ አንሄድም። የስ ጉበዝ አይሆንም። አንዴ ገብተንበታል፣ ይለይልናል። ሚኪ ሄቨን ደግሞ ተይ ይለይለት ይውጣለት። አትተረጋጋ እንዴ? አዎ ተናገሩ። ለምንድን ነው የኔ ቆንጆ መባል ያንገበገባችሁ? ምክንያቱም አንቺ ማለት ንጹህ ጽድት ያልሽ። ጨርሶ ጽድት ያልኩ ምን? ሚኪ አንተ ጨርሶ። ኧረ ግድ የለም አንተ ጨርሶ። አንተ ተብስ፣ አንተ ተብስ፣ አንተ እኔ ልብስ፣ አንተ ብስብስ። ሚኪ አቦሽ ምን ሆናችኋል? አባዬ አንተ ቅደም፣ እማያች ቅደም። አናታችሁን ሳላችሁ የምትናገሩ ከሆነ ተናገሩ። አባዬ እኔ ቀድሜያለሁ። እንደውም ልንገርሽ ማለት ነው ሙልጭ ያልሽ ፉንጋ ነሽ። ባጀሪ እነዚህ እንቧጭ ሲያስጠሉ። እኔን ጄሪን አላወቃችሁም። ስንቱን ያፋጀውኝ እንደሆንኩኝ ብታቁሩ እንደዚህ መታችሁ አፋችሁን ባላበላሻችሁ ነበረ። ሲያስጠሉ እንቧጭ ጉቱ። አረ ጄሪ ተረጋጊ። አንቺ ደግሞ ምንድን ነው እኔ እንደዚህ እየተሰደብኩ የሚያስገለፍጥሽ? አረ አልሳኩም። ሳኩ እንዴ? ቀላል ሳቅሽ። እንደውም አንድ የምታስደፍረኝ አንቺ ነሽ እንዴ ጄሪ። እኔ ደግሞ ምን አድርጌ ነው ማስደፍርሽ? ስቃሽ ነው። እንደውም እንኳን ባላ አጠገቤ እንዳትደርሺ እንዴ ጄሪ። አረ እሺ በቃ ጠብቂኝ። እሺ ዳኒ፣ እየደረስክበትን ነገር ንገረኝ። ትናንትና አንቺ ከደወልሽልኝ በኋላ እሷን ለመከታተል ሰፈሯ ሄጄ ነበር። እነ ጸጋ ሰፈር? አዎ እነ ጸጋ ሰፈር። እሺ ከዛ ምን ተፈጠረ? ከዛ ጥቁር መነጽር አድርጋ ማክስ ምናምን አድርጋ ራሷን ለመቀየር ሞክራ ወጣች። እሺ ከዛስ? ተከተልኳታ።
የሚገርምሽ ነገር በጣም ጠንቃቃ ሰው ነች። እቺ ሰይጣን እየተከታተልካት እንደሆነ ደረሰችብህ አይደለ? ቹቻ ይህኝ እስኪ ዳኒ እኮ ነኝ። ዳኒ በእናትህ መመጻደቁን ጥተህ አሁን ምን ተፈጠረ? ከዛ የሆነ ሰፈር ደርሳ ከሆነ ሰውዬ ጋር ነበረች። ቆይ ሰውዬው ምን አይነት ሰው ነው? የሆነ ራሱ ለመደበቅ ኮፍያ ምናምን ያደረገ ሰው ይመስላል። እሺ ጺማም ነገር ነው? አዎ ጺማም ነው። ቤዚቲ በቃ ራሱ ነው። ማን ነው? መኮንን። ማን ነው መኮንን? ዳኒ አንተ እሱን አታውቀውም። ቤዛ በእርግጠኝነት እቺ ልጅ የሆነ ነገር እየጎነጎነች ነው። ነገሩን ግልጽ አድርጉታ። መኮንን ማን ነው? በቃ አታውቀውም። ዳኒ በእናትህ አሁን ከዚህ ሂድ። እንዳልኩ ልጅቷን በጥንቃቄ ተከታተላት። እሺ እከታተላታለሁ። ቆይ ልጅ ምን እያደረገች ነው? የያሬድን ጉዳይ ጨረሰች። አሁን ድጋሚ ምን ለማድረግ ነው እየሞከረች ያለችው? በእርግጠኝነት ለእናንተ አይደለም። ታዲያ ለማን ነው? ለእኔ። እንዴት ማለት? ባለፈው ከመተዋት በኋላ በጣም ዝታብኝ ነበረ። እኔ የሆነ ነገር ሳታረገኝ እንደማርታርፍ በጣም እርግጠኛ ነኝ። በቃ አንቺ ግን ከእሱ የተለየ በጣም ጠንቃቃ መሆን አለብሽ። ለእሱ አታስቢ፣ እኔም ፈረሰኛ ይጠብቀኛል። እና ታዲያ አሳይመንቱን እስኪጨርስ ድረስ መጠበቅ አለብን ነው የምትይኝ? አዎ አሁን ሄጄ ብከሰው የሚያሳብበው በአሳይመንቱ ነው። እኔ ግን አስጠልቶኛል። እውነት ምርር ነው ያለኝ። ይገባኛል እኮ ኤላ የሚያደርገው ነገር በጣም ነው የሚያናድደው። ግን ደግሞ እንደምኮራብህ ታውቃለህ አይደል? አውቃለሁ። ጆዬ በጣም ቀናና መልካም ሰው ነህ። በቃ አንተ በመሆኔ በጣም ነው የምኮራው። እኔስ ብትይ በጣም ነው የምወድሽ እና ደግሞ በጣም ነው የምኮራብሽ። ደግሞ ይሄ መልካምነት እንዳይወሰድብህ ጸልይልሃለሁ። እሺ ነው ወድ ያ ሰይጣን ደግሞ ከመሀላችን ሲወጣ በደንብ እንደሰታለን። በቅርቡ ይወጣል። ግዴታ መውጣት አለበት። ደግሞ አንዲት አባሽ ነበረሽ። የምርህ ነው? እናንተ እንዴት ደስ እንዳለኝ! ምን ተገኘ? ጀንት ልኮ የተማሪዎች ካፌ ቀጠረኝ፣ ሊጋብዘኝ ነው። የዚህ ልጅ ስም እኔ ፊት ባጠሪ በጣም ነው ደስ የሚለኝ። እሞክራለሁ፣ ግን ደግሞ እናንተ ሳስበው ኤላ ለኔ ያለው አመለካከት የተቀየረ ይመስለኛል። ይቀየራ። ታዲያ እኛ ምን አገባን? እስቲ ሂጂልን። እንዲሁም ብቻችንን መሆን ፈልገናል። እኔም የመቆየት ሀሳብ የለኝም። ጀንት ልኮ ነው የቀጠረኝ። በሉ ቻው። ምን አይነት የሆነች እብድ የሆነች ጓደኛ ነው ግን ያለች። ቆይ እኔ ዝም ብዬ ቀባጥሬ ከሰው ጋር ትገናኛለች ስል ለካ እውነት ነው። ጸጋ ከሰው ጋር ትገናኛለች፣ ሊያውም ጺማ። ቆይ መኮንን ማን ነው? ለምንድን ነው ጸጋ ስምታገኘው?